አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ነጃሺ ቢዝነስ ተከታታዮቻችን እንዴት ናችሁ? በሳምንታዊ የነጃሺ ቢዝነስ ፕሮግራም የጉብኝት ሰዓታችን ላይ አድዋ ድል መታሰቢያ ሙዚየም ነው የምንገኘው። አድዋ ድል ሙዚየም እንግዲህ ዛሬ በጣም ትልቅ የሆነ አፕሊኬሽን ሲጠበቅ የነበረ አፕሊኬሽን ለህዝብ ይፋ የሚሆንበት ትልቅ መድረክ ላይ ተጋብዘን ተገኝተናል። ይህም እንግዲህ ሀጅ ለማድረግ ኡምራ ለማድረግ ካሁን በኋላ ከእናንተ የሚያስፈልገው ማቀድ ብቻ ነው ተብሏል ማለት ነው። ይህንን አፕሊኬሽን በዛሬው ዕለት ይፋ ይደረጋል። ይህ አፕሊኬሽን እንዴት ነው ተጠቃሚ የምንሆነው? በምን አይነት መልኩ ነው ወደ ስልካችንስ ማውረድ የምንችለው? በምን አይነት መልኩ ነው ከዚህ አገልግሎት ማግኘት የምንችለው የሚለውን በዛሬው የጉብኝት ሰዓታችን በሰፊው ወደ እናንተ የማደርሳችሁ ነው የሚሆነው። የትም እንዳትሄዱ፣ አብራችሁ ይቆዩ። ዛሬ እዚህ የተገናኘነው ንያ የፋይናንስ ቴክኖሎጂ ያዘጋጀው ፕሮግራም ነው። ይሄ ፕሮግራም ምናልባት ትንሽ ቆየት ብለን በደንብ የሚብራሩ ጉዳዮች ይኖራሉ። ዋና ዓላማው ግን የአዳዲስ ቴክኖሎጂዎችን በመጠቀም በተለይ በአሁኑ ጊዜ እንደምታውቁት የኡምራ ተጓዦች በሀገራችን በጣም እየበረከቱ እየጨመሩ መጥተዋል። አቅማቸው የፈቀደላቸው ብዙዎቹ ማሻአላ ኡምራ እያደረጉ ነው። ነገር ግን ንያ ኖሯቸው ይህንን ማሳካት ያልቻሉ ደግሞ ብዙ ኢትዮጵያውያን አሉ። ስለዚህ እነዚህን ሰዎች ንያቸው እንዲሞላ ለማድረግ አዲስ መላ ይዞ መጥተዋል። ንያ የፋይናንስ ቴክኖሎጂ ይህንን አዲስ ቴክኖሎጂ በዚህ መድረክ ለማስተዋወቅ ነው ዛሬ እዚህ የተሰባሰብ ነው። ይህ ቴክኖሎጂ ምን አዲስ ነገር ይዞ መጥተዋል፣ እንዴት እንጠቀምበታለን፣ ከሌላው አሰራር ምን የተለየ ነገር አለው የሚለውን በኋላ እናያለን። ከባንክም እንደዚሁ የመጡ የባንክ ተወካዮች አሉ። በዚህ ፕሮግራም የእንኳን ደህና መጣችሁ መልእክት ከፋይናንስ ሶሉሽኑ ማለት ከንያ የፋይናንስ ቴክኖሎጂ አቶ ቶፊቅ ራህመቱ የእንኳን ደህና መጣችሁ መልእክት ያቀርቡልናል። ከዛ በኋላ ደግሞ ወጣት ኢዘዲን ካሚል ብዙዎቻችሁ ታውቁታላችሁ። ወጣት አዲስ የስራ ፈጣሪና በተለይ በንግድ ዓለም ውስጥ አዳዲስ አሰራሮችን በማዘመን የገቢ ምንጫቸው ከፍ እንዲል በማድረግ በማቅለል አዳዲስ ቴክኖሎጂዎችን የሚያበለጽግ ወጣት ባለሙያ ነው። ለብዙ ተቋማት አዳዲስ አፕሊኬሽኖችንን በመስራት ይታወቃል። ለብዙ ወጣቶች ተምሳሌት ነው ኢዘዲን። እሱ ያበለጸገው የንያ አዲስ የኡምራ እቁብ በዚህ አፕሊኬሽን እንዴት ነው የምንጠቀምበት፣ ምን ይመስላል የሚለውን ወጣት ኢዘዲን የሚያቀርብልን ይሆናል። ስለዚህ በቅድሚያ የንያ ፋይናንስ ቴክኖሎጂ ዋና ስራ አስኪያጅ አቶ ቶፊቅ የእንኳን ደህና መጣችሁ መልእክት እንዳያስተላልፉልን በአክብሮት ወደ መድረክ ጋብዛለሁ። እንኳን ደህና መጣችሁ። የተከበራችሁ የተወደዳችሁ የሀገራችን ደሞች ኡስታዞች፣ የተከበራችሁ የክብር እንግዶች፣ የጉዞ ወኪል ባለቤቶች፣ የሚዲያ አካላትና መላው የዚህ ታሪካዊ ዕለት ታዳሚዎች እንደምን ዋላችሁ? እንኳን ደህና መጣችሁ። ዛሬ በዚህ በጀግኖች መታሰቢያ በአድዋ ድል መድረክ ላይ ቆመን ሌላ አዲስ የዲጂታል የታሪክ ምዕራፍ ለኢትዮጵያውያን ሙስሊሞች የምናመስርበት ታላቅ ቀን ነው። ሁላችንም እንደምናውቀው ኡምራ የጉዞ ማድረግ መዲናና መካን መርገጥ የአዱንያ የእያንዳንዱ ሙእሚን ትልቅ ናፍቆት ነው። ነገር ግን በሀገራችን ባለው ተጨባጭ የኑሮ ሁኔታ በአንድ ጊዜ
ከፍተኛ ገንዘብ ከፍሎ ለመጓዝ የኢኮኖሚ አቅም ማነስ ለብዙ እናቶች፣ አባቶችና ወጣቶች ትልቅ ፈተና ሆኖ ቆይቷል። እኛ በንያ ፋይናንሻል ቴክኖሎጂ የህዝባችንን ልባዊ ናፍቆት እና ፍላጎት ተመልክተን መፍትሄው ምንድነው ብለን አሰብን። መልሱ እዚሁ ባህላችን ውስጥ ነበረ። እሱም እቁብ ነው። ዛሬ ባህላዊውን የእቁብ አሰራር ከዘመናዊ ዲጂታል ቴክኖሎጂ ጋር በማጣመር ንያ እምራ እቁብ የተሰኘ የአሰራር ስርዓት ይዘንላችሁ ቀርበናል። ንያ እምራ እቁብ አንድ የታክሲ ወይም የራይድ አሽከርካሪ፣ አነስተኛ ወይም ቋሚ ወርሃዊ ገቢ ያላቸው ሰራተኞች በቀን እንደየአቅማቸው አነስተኛ እቁብ በመጣል የኡምራ ህልማቸውን ማሳካት የሚችሉበት የቴክኖሎጂ ድልድይ ነው። ይህ አሰራር ፍጹም ከወለድ ወይም ሪባ የጸዳ በእስልምና የፋይናንስ መርህ ቀርድ አልሐሰን ወይም በመልካም ብድር ላይ የተመሰረተ እና በሀገራችን ተወዳጅ ኡስታዞች የበላይ ጠባቂነትና የሸሪዓ ቁጥጥር የሚመራ አስተማማኝ ተቋም ነው። ድርጅታችን ንያ ፋይናንሻል ቴክኖሎጂ ከመንግስት የሚጠበቀውን መስፈርቶች ሙሉ በሙሉ አሟልቶ ፍቃድ ያገኘ በኢንሳ የደህንነት ሰርተፊኬት የተረጋገጠ ነው። ንያ እምራ እቁብ የእናንተን ገንዘብ ከወለድ ነፃ በሆነ ባንክ በዝግ ሂሳብ የሚቀመጥበትና እጣ ለደረሳቸው ሰዎች ብቻ የሚሰጥ ስለሆነ ታማኝነቱ የላቀ ነው። እጣው የደረሰው ሰውም በአጋር የጉዞ ኩልቾቻችን አማካኝነት ሙሉ የቪዛ የትኬትና የሆቴል መስተንግዶ አግኝቶ ወደ ቅዱስ ስፍራ ይጓዛል። የኛ ዓላማ ቢዝነስ ብቻ አይደለም። ትልቁ ትርፋችን የእናንተ የአባቶች የእናቶች ዱዓ የብዙሃኖች ህልም ማሳካት ነው። ዛሬ ሐምሌ 4 ቀን ንያ እምራ እቁብ በይፋ መጀመሩን ስናበስር ይህንን ስራ ከሀሳብ ተነስተን ዛሬ ላይ ለመድረስ ለረዳን አላህ ምስጋና እናቀርባለን። አልሐምዱሊላህ። በመጨረሻም ይህን ጥሪ አክብራችሁ የመጣችሁ ታላላቅ ኡስታዞች፣ እናቶች፣ አባቶች፣ እንግዶቻችን በሙሉ ከልብ የመነጨ ምስጋናን አቀርባለሁ። የንያ እምራ እቁብ የሞባይል መተግበሪያ በመጫን ለሌሎች በማስተዋወቅ የዚህ መልካም ተግባር ተሳታፊ እንድትሆኑ በአክብሮት አቀርባለሁ። ሰላም አለይኩም ወራህመቱላሂ። ከንያ ፋይናንሻል ቴክኖሎጂስ ባለቤቶች ውስጥ ደግሞ ሌላ አንድ ሰው ጋብዤላችኋለሁ። ሰላም አለይኩም። እንታወቅ። ቶፊቅ ነው ተባለ። እሺ አቶ ቶፊቅ፣ ዛሬ እንግዲህ በጣም ሲጠበቅ ሲጓጓለት የነበረው ትልቅ ቀን ነው። በተለይ ለንያ ፋይናንሻል ቴክኖሎጂስ እና እንኳን ደስ ያላችሁ ማለት ፈልጋለሁ። እና የተሰማችሁ ስሜት ምንድን ነው? በጣም ደስ ብሎናል። ጠበቅነው በላይ አሪፍ ጥሩ ተሞክሮ አግኝተንበታል። በዚህ መድረክ ላይ በጣም ብዙ ሰዎች ተገኝተዋል። ሀሳባቸውንም የተሰማቸውንም እየገለጹ ነበር እና እንዴት አገኛችሁት የሰውን ምላሽ? በጣም ካሰብነው ከጠበቅነው በላይ ነው። በጣም ያው የበለጠ ኃላፊነት እንዳለብን ነው የተረዳነው። ኢንሻአላህ ትልቅ ኃላፊነት የተሸከመው ተጨማሪ ዘን ከመጣ ነው ተጨማሪ እንግዲህ ንያ እቁብ ባህላዊውን የእቁብ ስርዓታችንን የመቆጠብ ያው ቆጥበን የሆነ ነገር ላይ ለማዋል የምንጠቀመውን ባህላዊ ስርዓት ወደ ዲጂታል አምጥታችሁ ለሐጅና ለኡምራ ስነ ስርዓት መጥቷል። እንግዲህ ምን ትጠብቃላችሁ? ምን አይነት ምላሽ ይኖራል ብላችሁ ሰው በምን አይነት መልኩ እንግዲህ ይህንን አፕሊኬሽን አውርዶ ሲጠቀመው ምን አይነት ፊድባክ ይኖረዋል ብላችሁ ታስባላችሁ? ያው አፕሊኬሽኑ ለአጠቃቀም በጣም ቀላል እንዲሆን አድርገን ነው የተሰራው። ብዙ ሲገባ ጀምሮ ብዙ ስብስብ ነገሮችን እንዳይኖሩት በቀላሉ ስልክን ብቻ በማስገባት ከዛ ደግሞ ስምን አስገብቶ በቀላሉ ይህን አፕሊኬሽን መጠቀም እንዲችሉ ለሁሉም የህብረተሰብ ክፍሎች ቀላል እንዲሆን አድርገን ነው አፕሊኬሽን ሰራው። ስለዚህ እንግዲህ ተስፋ እናደርጋለን ሁሉም ብዙ ተጠቃሚ በአጭር ጊዜ እንደሚኖሩ። እንግዲህ እቁብ የደረሰው አንድ ሰው በግሩፕም የግሩፕም እቁብ አለ የብቻም እቁብ አለ ተብሏል መድረክ ላይ እና እቁብ የደረሳችሁ ሰዎች ወደ ሀጅ ለማድረግ ወይም ኡምራ ለማድረግ ሌሎች የትራቨል ኤጀንቶችን ይጠቀማሉ እና ከእናንተም ጋር አንድ ላይ ሆናችሁ የምትሰሯቸው የትራቨል ኤጀንቶች አሉ። ከእነሱ ጋር በምን አይነት መልኩ ነው የምትሰሩት የሚለውን ደግሞ እናንሳለን። እንግዲህ የንያ ኡምራ እቁብ ያው እቁብ ነው። ስማችን እንደ ስማችን እኛ እቁብ ነው የምንሰበስበው። እቁቡን ፓርት ከሰበሰብን በኋላ የተለያዩ ሀገራችን ውስጥ አሉ የተባሉ
የኡምራ ፓኬጅ የሚሰሩ ድርጅቶች አሉ። ለምሳሌ አሁን ዴልታ ትራቨል አሁን መጀመሪያ የተፈራረመው ዴልታ ትራቨል ነው። ከዛ አልቢር ሁለተኛ። ልክ እንደዚህ የተለያዩ ትራቨል ኤጀንሲዎች አሁን እነዚህ መጀመሪያ ጥሪያችንን ተቀብለው ስለመጡ ነው እንጂ ሌሎች በርካታ የኡምራ ድርጅቶችን ወደፊት አብረን መስራት እንፈልጋለን። ትልቁ ነገር እኛ የምንፈልገው ያው እኛ ቁብ ጥለው የሚመጡ ሰዎችን በእንክብካቤ በጣም በሚመች ሁኔታ እኛ እነሱን እናስተናግዳለን ለሚልልን ፓኬጅ የሚሰሩ የኡምራ ፓኬጅ ለሚሰሩ በራችን ክፍት ነው። አሁን መስራት ለሚፈልጉ አሁን በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። እሺ ከዛ ውጭ እንግዲህ ኡምራ በየጊዜው ኡምራ ማድረግ ይቻላል። ሀጅ ግን በአመት አንዴ ነው የሚደረገው እና ሰዎች እቁብ ሲጥሉ እንዴት ነው የሚደረገው? አሁን ለምሳሌ የሀጅ ከፈለገ አንድ ሰው ሀጅ ለማድረግ ፈልጎ እቁብ ከጣለ ዛሬ ጣለውን ለምሳሌ በዘንድሮ አመት ካልደረሰው ኔክስት ይር መጠበቅ አለበት ነው ወይስ እንዴት ነው እሱ ደግሞ? እቁብ ያው እቁብ ልክ እንደ ዕጣሽ ነው። ለምሳሌ የሀጅ እቁብ ለምሳሌ የምናደርገው የ3 ዓመት የሀጅ ቁጠባ ነው ያዘጋጀ ነው። በዚህ 3 ዓመት ውስጥ ያው በየቀኑ ወይ በሳምንቱ ወይ በወሩ የተወሰነለትን የገንዘብ መዋጮ ያበረክትና ዕጣ የሀጅ ሲሆን በአመት አንድ ጊዜ ነው። አንድ ጊዜ ብቻ ጉዞ ስላለ በአመት አንድ ጊዜ ይወጣል። የዛኔ ከአሉት እቁብተኞች ዕጣ ያወጣላቸው ሰዎች ይህን ሀጅ ያደርጋሉ ማለት ነው። የኡምራ ግን አመቱን ሙሉ ነው ኡምራ ያው እንደሚታወቀው ያለው። ስለዚህ አመቱን ሙሉ ጉዞ አለን ማለት ነው። በየወሩ ከየእቁቦቹ ያው በወር ነው ሁሉም እቁቦቻችን የሚወጡት። ስለዚህ ወር መጨረሻ ላይ ሁሉም እቁቦቻችን ዕጣ ያልደረሳቸው ሰዎች ፌር በሆነ ዕጣ አወጣጥ ነው። ያው ማሽን ነው አፕሊኬሽኑ ላይ ግልጽ የሆነ የዕጣ አወጣጥ ሲስተም ያለው። በዛ በወጣላቸው ሰዎች ዕጣ የደረሰው ሰው ያው ይህን የኡምራ ጉዞ ያደርጋል። ስለዚህ ዛሬ እንግዲህ ይህን አፕሊኬሽን ለህዝብ ይፋ ሆኗል። የ3 ወሩን አፕሊኬሽን የ3 ወሩን እቁብ ፈልጎ የጣለ ሰው ከ3 ወር በኋላ የመጀመሪያውን ኡምራ በእናንተ በጣለው እቁብ ያደርጋል ማለት ነው። 3 ወር አይቆይም። ይሄኛውን እቁብ ልክ ከገባ በወር ነው የሚወጣው። የ3 ወር እቁብ ከገባ እድለኛ ከሆነ በወሩ ይህን ኡምራ ፓኬጅ ደርሶት ሊሄድ ይችላል። ልክ እንደዚህ በደረሳቸው በቅደም ተከተል ስለሆነ በዚህ 3 ወር ውስጥ ይጠናቀቃል ነው እንጂ 3 ወር አይቆጥም። ስለዚህ በአንድ ወር ውስጥም ሊሄድ ይችላል። በአንድ ወር ውስጥም ይሄዳል። በጣም አሪፍ። ምናልባት ማስተላለፍ የሚፈልጉት ነገር ካለ በቀጣይ ምን እንደምትጠብቁም መናገር የምትፈልጉት ነገር ካለ እንዲሁም ደግሞ ህዝቡ ይሄንንም አፕሊኬሽን አውርደው እንዲጠቀመው ማስተላለፍ የምትፈልጉት እንግዲህ አሁን እኛ እዚህ ጋር ደርሰናል። ይሄኛውን አስበን በጣም ብዙ ሰዎች ኡምራ ማድረግ ይፈልጋሉ። የብዙ የሙስሊም ወጣቱም ትልቁም ትንሹም ይሄኛውን ኡምራ ማድረግ ሀጅ ማድረግ የሁሉም ምኞት ነው እና ይሄኛውን ደግሞ በጣም ጥቂት እድለኞች ናቸው እየተጠቀሙ ያሉት። በጣም ብዙሃኑ ኢትዮጵያ ውስጥ ካለው 50-60 ሚሊዮን ህዝብ አሁን በዚህ ዓመት ኡምራ ያደረገው 33,000 ሰው ብቻ ነው እና ይሄኛውን ቁጥር በእጥፍ በ2 ወይ 3 እጥፍ አሳድገን ኡምራ ልክ እንደ እንትናችን እንዳለው ኡምራ የኛ ዛሬ ኡምራ ለማድረግ መነየት ብቻ ነው የሚጠበቀው። ከኛ የሚጠበቀው መነየት ነው። ትንሽ የምናገኛትን በምንችላት አቅም ከቆጠብን ኢንሻአላህ በአጭር ጊዜ ውስጥ ሁላችንም ኡምራ ማድረግ እንችላለን ኢንሻአላህ። እጅግ አድርጌ አመሰግናለሁ ለሰጡኝ ማብራሪያ። በመቀጠል ቀደም ሲል ያስተዋወቅኩትን ኢዘዲን ነው ጋብዘው። ኢዘዲን የዚህ የንያ ቴክኖሎጂ አፕሊኬሽን የስራ ፈጠራ ዋናው ባለሙያ ነው። ስለዚህ እንዴት ነው ይህ አፕሊኬሽን የሚሰራው፣ ምን አዲስ ነገር ይዞ መጥቷል የሚለውን ከሱ እንሰማለን ይሻላል። እሺ፣ አመሰግናለሁ። መጀመሪያ መስራቾቹ ለዚህ ቀን ስለበቁ እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ለዚህ መድረስ በጣም ትልቅ ነገር ነው። ከዛ በመቀጠል ደግሞ ስሜ ኢዘዲን ካሚል ይባላል። የመጀመሪያውን አሁን ያለበት ቨርዥን ድረስ የንያን እቁብ አፕሊኬሽን ዴቨሎፕ ያደረገው ድርጅታችን አይቤክስ ቴክኖሎጂስ እና ፕሮሞሽን PLC ይባላል። አሁን በጣም በቀላሉ እንዴት የንያን እቁብ
አፕ ዳውንሎድ ታደርጋላችሁ። እንዴት ተጠቃሚ ትሆናላችሁ የሚለውን አሳያችኋለሁ ማለት ነው። እዚህ ጋር ለተጠቃሚዎች ለእናንተ ያለን ኢንተርፌስ ነው። ከዛ በተጨማሪ ግን በጀርባ የንያ እቁብ ማኔጅመንት ቲም ማኔጅ የሚያደርጉበት በጣም ሰፊ የሆነ ብዙ ስራ የሚሰራበት ዳሽቦርድ አለ ማለት ነው። ስለዚህ በዩዘር ሳይድ ያለውን ነው ማሳየው። አፕሊኬሽኑ ዳውንሎድ ለማድረግ አፕ ስቶር ወይ ፕሌይ ስቶር ላይ ትገቡና ንያ እቁብ ብላችሁ ሰርች ታደርጋላችሁ ማለት ነው። ልክ እንደዚህ ንያ ኡምራ እቁብ የሚል ይመጣላችኋል ማለት ነው። በፉል ኔም ሰርች ብታደርጉት ቶሎ ይመጣላችኋል። ንያ ኡምራ እቁብ የሚል ሰርች አድርጉት ማለት ነው። ሰርች አድርጋችሁ አፕሊኬሽኑን ዳውንሎድ ካደረጋችሁት በኋላ ወደ ስልካችሁ ከጫናችሁት በኋላ አፕሊኬሽኑ ስትከፍቱት መጀመሪያ የምታዩት ገጽ ይሄ ሁለተኛ ላይ ያለው ገጽ ነው ማለት ነው። አፕሊኬሽኑ ለሌሎችም በጣም ቀለል እንዲል በሚል ከእንግሊዝኛ በተጨማሪ በአማርኛ እና በአፋን ኦሮሞ ቋንቋዎች እንዲሰራ ነው የተደረገው ማለት ነው። እዚህ ጋር መለያ ከመፍጠር በፊት የምትፈልጉትን ቋንቋ ትመርጣላችሁ ማለት ነው። ቶፕ ራይት ኮርነር ላይ ነው ያለው ቋንቋ መምረጫው። ከዛ በመቀጠል አዲስ ደንበኛ ከሆናችሁ መለያ ይፍጠሩ የምትለዋን ወር ደግሞ በእንግሊዝኛ ሳይን አፕ የምትለዋን ትነኩና ወደዛ ፔጅ ይወስዳችኋል ማለት ነው። ስልክ ቁጥራችሁ እንደሞላችሁ ከንያ ፋይናንስ ኮድ ይላክላችኋል፣ ኦቲፒ ማለት ነው። ኦቲፒ ኮዱ 4 ዲጂት ኮድ እንደሞላችሁ የግል መረጃችሁን ማለትም በጣም ሲምፕል መረጃ ሙሉ ስማችሁ፣ ከተማችሁ እንድትሞሉ እና ደግሞ ፓስወርድ እንድትሞሉ ይጠይቃችኋል ማለት ነው። ኢሜል ግዴታ አላደረግነው ማለት ነው። እኔ የሞላኋቸውን አትሊስት ከሞላችሁ በኋላ ክሬት አካውንት የምትለዋን ትጫናላችሁ። አውቶማቲካሊ አካውንት ክሬት አድርጋችኋል ማለት ነው። ከዛ በመቀጠል ወደዚህ ገጽ ያመጣችኋል። ይሄ ገጽ ሎጊን ፔጅ ነው። ስለዚህ ስልክ ቁጥራችሁ ታስገባላችሁ። ቅድም ክሬት ያደረጋችሁትን ፓስወርድ አስገብታችሁ ኮንቲኒው ትሉታላችሁ። እንደገባችሁ ይሄ ፔጅ ይታያችኋል ማለት ነው። ይሄ ፔጅ ከገባችሁ በኋላ ሁሌ የምታዩት ገጽ ነው። እዚህ ገጽ ላይ አዲስ እቁብ ጆይን ለማድረግ ከሆነ ጆይን እቁብ የምትለዋን በተን ነው የምትነኩት ማለት ነው። ጆይን እቁብ የምትለዋን በተን ስትነኩ በጣም ብዙ አይነት የእቁብ ካታጎሪዎች አሉ። ይሄ የሀጅ አለ፣ አልሰብር፣ አልኑር፣ ኢማን የተባሉ ካታጎሪ ላይ ያሉ የተለያዩ የጉዞ እቁቦች አሉ። እንደምትፈልጉት የቀን የሳምንት በምትፈልጉት መልኩ አለ። ከነዚህ መካከል የምትፈልጉትን ጆይን የምትለዋ ነክታችሁ ጆይን ስትሉት የእቁቡ ደንብና ግዴታ ይመጣላችኋል። ደንብና ግዴታውን አክሴፕት ታደርጋላችሁ ማለት ነው። በቃ አክሴፕት ካደረጋችሁት በኋላ በየቀኑ እቁቡን መጣል ብቻ ነው የእናንተ ድርሻ የሚሆነው። ስለዚህ እቁቡን ለመጣል ወደዚህ ሁሌ የምትገቡበት ገጽ ላይ ፊት ለፊት ላይ ያመጣላችኋል ጆይን የተደረጉ እቁቦች። ለምሳሌ ረሃ ለዕለታዊ እቁብን ይቅርታ የመኪና እቁብ የሚለው ጀስት ለቴስት ክሬት ያደረግነው ነው፣ አሁን የለም። ለምሳሌ ረሃ ለዕለታዊ እቁብ የምትለዋን ጆይን አድርጋችሁ ከነበር እሱን ክሊክ አድርጋችሁ ከዛ በኋላ የመክፈያ ቀናቶች ነው የሚመጣላችሁ ማለት ነው። እዚህ ጋር ምን ያክል ኮንትሪቢዩት ምን ያክል እንደከፈላችሁ ምን ያክል ቀን እንደቀራችሁ በፐርሰንት ጭምር ያሳያችኋል ማለት ነው። ስለዚህ ቀኑን ክሊክ ታደረጉና ለምሳሌ የ11ን መክፈል ከፈለጉ ክሊክ ስታደረጉት እዚህ ጋር እርግጠኛ ነህ ወይ የሚል ጥያቄ ይመጣላችኋል። ኮንፊርም ትላላችሁ። ከዛ ቴሌብር፣ ኤምፔሳ፣ ሲቢኢ ብር፣ አቢሲኒያ እና ሌሎችም የክፍያ አማራጮች ይመጣላችኋል። ከዛ በኋላ ለምሳሌ እኔ በሲቢኢ ብር ለመክፈል ስልክ ቁጥሬን ነው ያስገባሁት። አስገብቼ ፔይ እንዳልኩት ሲቢኢ ፓስወርዴን ይጠይቀኛል ማለት ነው። ፓስወርዴን እንዳስገባሁኝ አውቶማቲካሊ ክፍያው ተፈጽሟል ማለት ነው። በነገራችን ላይ እዚህ ጋር ለመጨመር ፓርትነራችን የሆኑት አዲስ ባንክ ጋር ኢንተግሬት እያደረግን ነው። የክፍያ አማራጩ ላይ ከቻፓ ፔመንት ጌትዌይ በተጨማሪ አዲስ ፔይ ምናልባትም ጥሩ ፓርትነሮቻችን ስለሆኑ ቻፓን አስወጥተን አዲስ ፔይን ሪፕሌስ ልናደርግ ስለምንችል አዲስ ነገር እንዳይሆንባችሁ በተለያዩ የክፍያ አማራጮች መክፈል እንድችሉ አድርገን አዲስ ፔይን ኢንተግሬት እናደርጋለን ማለት ነው። በየቀኑ እየተመላለሳችሁ ክፍያውን መክፈል ነው ማለት ነው። እንግዲህ በጣም ሲምፕል በሆነ መልኩ በየቀኑ የዕቁብ ክፍያችሁን መክፈል ትችላላችሁ። በየቀኑ የተለያዩ ኢስላሚክ ሪማይንደሮች ይልክላችኋል።
ብዙ አዲሽናል ፊቸሮች የታሰቡ አሉ። ለምሳሌ ቂብላ ዳይሬክሽን፣ የተለያየ ከተማ ላይ ልትሆኑ ትችላላችሁ፣ የመስገጃ ሰዓቶች ላይ አዛንን እና ሌሎችም ብዙ ፊቸሮች እየመጣ ነው እዚህ አፕ ላይ ማለት ነው። ከዛ በተጨማሪ ደግሞ እቁቡ ለምሳሌ የሚወጣው የየዕለቱ የሚወጣው ማታ 3 ሰዓት ላይ ከሆነ ልክ ማታ 3 ሰዓት ላይ አፕሊኬሽን ውስጥ ስትገቡ ራሱ ላይቭ ስፒን ያደርጋል ማለት ነው። ለ15 ሰከንድ ነው የምጠብቁት። በ15 ሰከንድ ውስጥ ማን እንደወጣለት ማየት ትችላላችሁ። ምናልባት እናንተ ወጥቶላችሁ ከሆነ ወዲያው ኤስኤምኤስም ይደርሳቸዋል። ከዛ በተጨማሪ የንያ እቁብም ማኔጅመንት ቲም ይደውሉላቸዋል። ስለዚህ ኡምራችሁን መሄድ ትችላላችሁ ማለት ነው። ይሄ ይመስላል አፕሊኬሽኑ። በጣም በብዙ ጥረት የተሰራ ነው። ከዛ በተጨማሪ ደግሞ የኢንሳ ተቋምን ሰርቲፋይ ያደረገው ኦዲት አድርገው ሰርቲፋይ ያደረገው ጥሩ የሆነ አፕሊኬሽን ነው። እንድትጠቀሙት አስተያየት ካላችሁም ጭምር በንያ እቁብ ስም የተከፈቱ ሶሻል ሚዲያ አድራሻዎች ላይ ዳይሬክት ሜሴጅ ላይ እንድትልኩልን እንጋብዛለን። እዚህ ፕሮጀክት ላይ ስለተሳተፉ በጣም ደስ ብሎኛል። አመሰግናለሁ። አመሰግናለሁ። ኢዘዲን ካሚል እባላለሁ። የአይቤክስ ቴክኖሎጂስ እና ፕሮሞሽን ሲኢኦ እና ኮፋውንደር ነኝ ማለት ነው። የንያ ኡምራ እቁብ የሞባይል አፕ ዴቨሎፕ አድርገናል ማለት ነው። ይሄ አፕሊኬሽን በጣም በቀላሉ ወደ ኡምራ መሄድ የሚፈልጉ ተጓዦች በጣም በትንሽ በሆነ ኮንትሪቢዩሽን ጆይን አድርገው በሞባይል አፕ ቤዝድ ነው። አንድሮይድ እና አይኦኤስ አፕ አለ። የትኛውም የዓለም ክፍል ላይ ሆነው ሊሆን ይችላል፣ ኦር ደግሞ ኢትዮጵያም ውስጥ ሆነው እቁቦችን ጆይን የሚያደርጉበት ከዛ በቴሌብር፣ ሲቢኢ ብር፣ ክሬዲት፣ ዴቢት ካርድ በጣም ብዙ የክፍያ አማራጮች አለው፣ የአዲስ ባንክንም ጨምሮ ማለት ነው። ስለዚህ በእነዚህ ሁሉ የክፍያ አማራጮች እየከፈሉ እጣቸው ሲደርስ ደግሞ ከዚህ በፊት እንደምናውቀው ይሄ ገንዘብን ሳይሆን ትንንሽ እየቆጠቡ ኡምራን መሄድ የሚችሉበት ነው ማለት ነው። ይሄ አፕሊኬሽን ሌላኛው ልዩ ያደርገዋል ብዬ ማስበው እጣው ሲደርስሽ መጀመሪያም ጆይን ስታደርጊ በግሩፕ ጆይን ካደረግሽ ከዛ ግሩፕ ጋር ነው የምትሄጂው። ለምሳሌ ግሩፕ ውስጥ አንድ ሰው ከወጣለት ያ የወጣለት ሰው አብሮ ጆይን ያደረገውን የግሩፕ አባሉ ይዞ ነው የሚሄደው ማለት ነው። ኢንዲቪዥዋሊ ጆይን ካደረገ ደግሞ ራሱን ከሌሎች ደግሞ አባሎች ጋር ተቀላቅሎ ወደ ኡምራ መሄድ የሚችልበት ሲስተም ነው ዴቨሎፕ ያደረግነው ማለት ነው። እዚህ ላይ ፋውንደሮቹን በጣም ማመስገን እፈልጋለሁ። በተለይ ይሄ ለግዠሪ ህይወትን ለሚመሩት አይደለም፣ በየቀኑ በጣም ትንንሽ በሆኑ ኮንትሪቢዩሽኖች ነው እቁብን ጆይን የምታደርጊበት እና በጣም ዝቅተኛ አቅም ላይ ያሉ ሰዎችን ተደራሽ በማድረግ አመቱን ሙሉ ሊሆን ይችላል የ3 ወር የ6 ወር ቆጥበው ወደ ኡምራ መሄድ ሊችሉበትን የንያ ኡምራ እቁብ አምጥቶላቸዋል ማለት ነው። እዚህ ላይ ከቴክኖሎጂ ከሞባይል አፑ ከጀርባም ማኔጅመንቱ ማኔጅ የሚያደርግበት ሙሉ ሲስተም ዴቨሎፕ አድርገናል። እዚህ ላይ ኮንትሪቢዩት በማድረጋችን በጣም ደስ ብሎናል። ለዚህ ቀን ስለበቁ ደግሞ ፋውንደሮቹንም በጣም እንኳን ደስ አላቸው ማለት ፈልጋለሁ። በጣም አሪፍ። እንግዲህ ዘዲን የእናንተም አይቤክስ ቴክኖሎጂስ በርካታ ስራዎችን እየሰራ እንደሆነ ይነገራል። ያው እንግዲህ ከአንዱ ስራዎቹ መካከልም የዛሬው የንያ እቁብም ይጠቀሳል ማለት እንችላለን። እስኪ ስለእናንተ ድርጅት ደግሞ ጥቂት እንበል። አይቤክስ ቴክኖሎጂስ እና ፕሮሞሽን በዋናነት 3 ነገሮች ላይ ተሰማርቶ ይገኛል። የሞባይል አፖች ልክ እንደ ዛሬው አይነት የሞባይል አፖች የተለያዩ የሞባይል አፖች ዴቨሎፕ ያደርጋል። ሌላኛው ዌብሳይቶች ዴቨሎፕ ያደርጋል። ሶስተኛውና የመጨረሻው ደግሞ ድርጅቶች የተሻለ ስራቸውን ማቀላጠፍ የሚችሉባቸው የተለያዩ ኢንተርናል ሲስተሞች ዴቨሎፕ ያደርጋል ማለት ነው። ዛሬ እንግዲህ ንያ እቁብ ለህዝብ ይፋ የሆነበት ቀን ነው። በቀጣይ ይህንን ቴክኖሎጂ እንግዲህ ካበለጸጉት ውስጥ አንዱ በመሆን በቀጣይ ምን ትጠብቃለህ ከዚህ ቴክኖሎጂ? ፋውንደሮቹ በጣም ቁርጠኛ ናቸው ብዬ አስባለሁ። ቅድምም መድረክ ላይ ሲነሳ ነበረ። መስራቾቹ ቁርጠኛ እስከሆኑ ድረስ በጣም ትልቅ የኡምራ እቁብ ሆኖ እንደማየው በጣም በአጭር ጊዜ ውስጥ እንደማየው ባለሙሉ ተስፋ ነኝ። አመሰግናለሁ። በመቀጠል ወደ መድረክ የምጋብዘው የአዲስ ባንክ ከወለድ ነፃ የባንክ አገልግሎት ዋና ዳይሬክተር አጂቡ
ፈህሩን ወደ መድረክ በአክብሮት ጋብዛለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የንያ ፋይናንሻል ቴክኖሎጂ አመራሮች፣ የፕሮግራም ታዳሚዎች፣ ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ ማለት እንወዳለን። ዛሬ እጅግ ደስ የሚል ቀን ነው። በአዲስ ባንክና በንያ ፋይናንሻል ቴክኖሎጂ መካከል የተደረገው የዲጂታል ውህደት ወይም ትስስር ስናበስር ታላቅ ኩራት ይሰማናል። ይህ ትብብር በተለይ ለኡምራ ጉዞ በጉጉት ለሚጠባበቁ ወገኖች እጅግ አስፈላጊና ህልማቸውን እውን የሚያደርግ ነው። ብዙዎቹን እንደምናውቀው እቁብ የኢትዮጵያውያን የቆየ የቁጠባ ባህል ነው። አሁን ደግሞ የንያ ፋይናንሻል ቴክኖሎጂ ይህንን ባህላዊ የእቁብ ስርዓት ወደ ዘመናዊ ዲጂታል መድረክ አዘምኖታል። ደንበኞቻችን ለኡምራ ጉዞ የሚቆጥቡት የእቁብ መዋጮ በአዲስ ባንክ ውስጥ በተከፈተ አካውንት ውስጥ እንዲያስቀምጡ ይደረጋል። ይህ አካውንት በባንካችን ሙሉ ቁጥጥር ስር ያለ እና ደህንነቱ የተጠበቀ በመሆኑ ደንበኞቻችን ገንዘብ ለኡምራ ጉዟቸው እስኪበቃ ድረስ ሙሉ በሙሉ የተጠበቀ መሆኑን በልበ ሙሉነት እናረጋግጣለን። ለመሆኑ ስለ አዲስ ባንክ ሲነሳ አዲስ ባንክ ምንድን ነው የሚል ጥያቄ ብዙዎቻችን ጋር ሊነሳ ይችላል። አዲስ ባንክ የህዝብ ባንክ ነው። የተመሰረተው በኢትዮጵያ አየር መንገድ፣ በቴሌ፣ በፖስታ ቤት፣ በአዲስ አበባ ዩኒቨርሲቲ ትላልቅ የቡና አምራች ድርጅቶች በግዙፍ ተቋማት የተመሰረተ ትልቅ ተቋም ወይም ባንክ ነው። አዲስ ባንክ የሁላችንም የጋራ ባንክ ነው። እዚህ ጋር ሁሉም ደንበኛ እኩል አገልግሎት ያገኛል። አዲስ ባንክ በተለይም የአዲስ ባንክ ሷሂብ ኮለን ነፃ ባንክ አገልግሎት ይባላል። ኮለን ነፃ ባንክ አገልግሎቱ ሙሉ በሙሉ የሸሪዓ መርሆችን የጠበቀ ባንክ አገልግሎት እያቀረበ ይገኛል። በተጨማሪም በሸሪዓው ዘርፍ ሙሉ እውቀትና ልምድ ያላቸው እንዲሁም በኡማው ዘንድ ተቀባይነት ባላቸው የሸሪዓ አማካሪዎች እንደነ ኡስታዝ አቡበከር ሁሴን የቀድሞ ኢባዱር ራህማን መስጂድ አሰጋጅ አሁን ላይ ወደ አንፎ አካባቢ ላይ በኢማምነት የሚያገለግሉ የሸሪዓ አማካሪያችን አንዱ ናቸው። በሼህ ሰይድ አሊ ወይም ቄራ መስጂድ ላይ ኢማም በኡስታዝ ሐምዱ ሰይድ የሚመራ ሸሪዓውን የጠበቀ የባንክ አገልግሎት እንሰጣለን። በተጨማሪም ባንካችን ራሱን የቻለ የሐጅና ኡምራ የቁጠባ ሂሳብ አገልግሎት የሚያቀርብ ሲሆን ለእነዚህ ደንበኞች በልዩነት የውጭ ምንዛሬ ወይም ፎሬን ኤክስቼንጅን ያመቻቻል። በዓለም አቀፍ የባንክ ስራ ወይም አይፒዲ ለኢምፖርትና ኤክስፖርት ንግዶን ምርጡንና ፈጣኑ የባንክ አገልግሎት በመስጠት ባንኩ በዓለም አቀፍ ደረጃ ይታወቃል። በውጭ ምንዛሬ ለኡምራና ለማንኛውም ጉዞ የሚፈልጉትን የውጭ ምንዛሬ በዓመቱ ሙሉ በአስተማማኝ ሁኔታ እናቀርባለን። ባንካችን በፈጣን ገንዘብ ማስተላለፍ ወይም አርቲጂኤስ በአዲስ ባንክ ወደ ሁሉም ባንኮች በቀላሉ ማስተላለፍ የሚቻልበት መንገድም የፈጠረ ትልቅ ባንክ ነው። እንዲሁም ዘመናዊ ዲጂታል ባንኪንግ ስርዓት ተጠቃሚዎች በሞባይል ባንኪንግ በሁሉም ባንኮች በተሻለ ከፍተኛ የገንዘብ መጠንና ፍጥነት የማስተላለፍ አቅምም አለው። ሂሳብ በከፈቱበት ቅጽበት ወዲያውኑ የኤቲኤም ካርድ እንዲሁም ለድርጅቶ ፈጣን የኢንተርኔት አገልግሎት ያቀርባል። የንያ ፋይናንሻል ቴክኖሎጂ አመራሮችና ታዳሚዎች፣ ውድ ጥሪ የተደረገላችሁ እንግዶች፣ ይህ የዛሬው ትብብር ለብዙዎቹ ህልም የነበረውን የኡምራ ጉዞ እውን ለማድረግ የሚያስችል ነው። ውድ ታዳሚና እናንተን ወደ አዲስ ባንክ ኑ። ይህንን የባንክ የእናንተም ነው። ለስኬታማ ጉዞ፣ ለቀልጣፋ የባንክ አገልግሎት፣ ለዘመናዊ ዲጂታል ባንኪንግ አዲስ ባንክ ምርጥ አጋር ነው። በዚህ አጋጣሚ ለንያ ፋይናንሻል ቴክኖሎጂ አመራሮች እና ሰራተኞች ላሳዩት ትብብር ፍላጎት ምስጋናችንን እናቀርባለን። አዲስ ባንክ ከእናንተ ጋር ለመስራት ዝግጁ ነው። በዚሁ አጋጣሚ በዚህ በንያ ፋይናንሻል ቴክኖሎጂ ስም የተከፈተው አካውንት መግቢያ ላይ አስቀድሜ እንዳነሳሁት ዝግ አካውንት እና ይህንን አካውንት በእነዚህ በድርጅቱ አመራሮች በእነሱ ፍላጎት የሚንቀሳቀስ ሳይሆን የራሱ የተቀመጠለት ህግና ደንብ አለው። በዚህ ህግና ደንብ መሰረት ብቻ የሚንቀሳቀስ ዝግ አካውንት ይሆናል ማለት ነው። ስለዚህ በይህንን ትልቅ አገልግሎት እንድትጠቀሙ አዲስ ባንክ ሙሉ እምነቱን ጥሎ ከንያ ፋይናንሻል ቴክኖሎጂ ጋር ለመስራት ሙሉ ፍላጎት አለው።
ስለመጣችሁ እናመሰግናለን። ጀዛኩም ላሂረን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም። አሪፍ። እንግዲህ ኒያ ያዕቁብን እንዴት አገኙት? ኒያ ያዕቁብ እንግዲህ ከመሰረቱም ጀምሮ ከኛ ጋር የተወሰኑ ውይይቶች ነበሩ። እነዛ ውይይቶች ላይ እንግዲህ ያነሳናቸው በርካታ ነጥቦች ነበሩ። ከነዛ ነጥቦች ያው እቁብ ሲባል ያው ይታወቃል በእኛ ማህበረሰብና ለረጅም ዓመት ታሪክ የነበረው ይህንን እቁብ ደግሞ አሁን ወደ ሀይሩ ተቀይሮ እንግዲህ ሁላችንም እኔም አንቺም በሚባል ደረጃ ሁሉም የህብረተሰቡ ክፍል ኡምራ ሀጅ ማድረግ ይፈልጋልና ይህንን የሀጅ የማድረግ ፍላጎቱን እውን ለማድረግ አንድ ደረጃ ቀርቦ የመጣ አገልግሎት ነው ብዬ አምናለሁ። ስለዚህ ይህንን ሀሳብ ይዘው ወደኛ ባንክም ሲመጡ በትልቅ ደረጃ አቀባበል ነው ያደረግነው። ምክንያቱም ይህንን እንደ አገልግሎት መስጠት ብቻ ሳይሆን ከነሱ ጋር ቀርበን ይህንን ንያ ኖሯቸው በዲጂታል እቁቡ ታግዘው ይህንን ጉዞ ለማድረግ ያሰቡ ደንበኞች የእኛም ደንበኞች ተጨማሪ አዳዲስ ደንበኞችም ሲመጡ በተቻለ አቅም እኛ በምንችለውም ለመደገፍም ነው የታሰበው። ሌላው ምናልባት ይህንን የእቁቡ ማህበርተኛው የሚሰበስበው ገንዘብ ደህንነቱ የተጠበቀ መሆን አለበት። ለዛም ደህንነቱ የተጠበቀ አካውንት ነው ተከፍቶ ሰኪውር የሆነ በማኑዋል የማይንቀሳቀስ ሲስተሙ ራሱ ብሎክ ያደረገው አካውንት ላይ ነው የሚሰበሰበው። ስለዚህ ይህንን ገንዘብ በምንም ታምር ያለኛ ፍቃድ እነሱ ቢፈልጉ እንኳን ማንቀሳቀስ አይችሉም። ስለዚህ እቁቡ በሚወጣበት ሰዓት ጊዜውን ጠብቆ እቁቡ ሲወጣ ያንን ገንዘብ ብቻ ነው ባይ ዲፎልት ሲስተሙ ፈቅዶልን ገንዘቡ ወጪ ማድረግ የሚቻለው። ሌላው ማህበረሰብ እቁቡ እስኪደርሰው ድረስ የሰበሰበው እቁብ አካውንቱ ላይ ታግዶ ይቆያል ማለት ነው። እንግዲህ እቁብ ሲሰበሰብ እኛ በምናውቀው በባህላዊ መንገድ ሰዎች እያስታወሱ ነው እቁብ ክፈሉ ቀኑ ደርሷል እንደዚህ የተባለ ነው እና አሁን ይሄኛውስ ዲጂታል እቁብ ሲሆን ማለት ከእናንተ ጋር የባንክ ግንኙነት ስላለው እንዴት ነው የሚደረገው? ገንዘቡ ቀጥታ ተቆራጭ እንዲሆን ነው የሚደረገው ወይስ ደግሞ እንዴት ነው የሚደረገው የሚለውን እናንሳ። አሁን አንዳንድ ጊዜ የአዲስ ባንክ አካውንት የሌላቸው በሌላ ባንክ ትራንስፈር የሚያደርጉ ሰዎች አሉና ከዛ አንጻር እንዴት ነው የሚደረገው የሚለውን ብናነሳ። መልካም እንግዲህ ይሄ ኖርማል አካውንት ነው። የእግድ አካውንት ቢሆንም ያው ሌሎች ደንበኞች የሚከፍቱት አይነት ሂሳብ ነው የሚሆነው። ስለዚህ ከየትኛው ባንክ ላይ ወደ ተከፈተው ወደ ታገደው ሂሳብ በቀጥታ ማንቀሳቀስ ይቻላል፣ ትራንስፈር ማድረግ ይቻላል። ሌላው አማራጭ ግን እኛ ባንክ ላይ ሂሳብ ከፍተው የሚያንቀሳቅሱ ከሆነ በሞባይል ባንኪንግ ላይ የነሱ አፕሊኬሽን ኢንተግሬት ይሆናል ማለት ነው። ስለዚህ አፕሊኬሽኑ ላይ ገብተው ብቻ ወደዛ ክፍያ መፈጸም ይበልጥ ቀላል ያደርገዋል። ሌላው ግን እቁብ ላይ ምናልባት ትልቅ ክፍተት የነበረው ከዚህ በፊት እቁቡ በሚደርስ ሰዓት ሰዎች እየደወሉ እያስታወሱ እየተነገራቸው ወይ እነሱ ሊያልፋቸውም ይችላል የእቁቡ ጊዜ ሰው ጊዜው ሲደርስ እየተነገረው ነበር ማኑዋል የነበረው አሰራር። ይሄን ግን አዲስ ባንክ ወደ ዲጂታል ቀይሮታል። ስለዚህ የእቁብ ጊዜው ሊደርስ 5 ቀን ሲቀረው ኢን አድቫንስ የእቁብ ጊዜ ስለደረሰ ወደ አካውንቱ ወደ ሂሳብ ገንዘብ እንድታስገባ የሚል መልእክት ያስተላልፋል ማለት ነው። ኤስኤምኤስ ሜሴጅ ይልካል። ይህንን ኤስኤምኤስ ሜሴጅም ሲልክ ምንም አይነት ሰርቪስ ቻርጅ የሚቆጥ ነገር አይኖርም ከደንበኞች። ይህንን ነፃ አገልግሎት ነው የሚሰጠው። ሌላው ይህንን ጉዞ በሚያደርጉበት ጊዜ የውጭ ምንዛሪ አገልግሎት ያስፈልጋል። ያንንም ባንካችን በሚችለው መልኩ ከሌሎች ደንበኞች በበለጠ ይህንን አገልግሎቱን ለሚጠቀመው ማህበረሰብ በተሻለ መልኩ እናገልግል የሚል ሀሳብ ይዘን መተናል። ሌላው ስታንዲንግ ኢንስትራክሽን ነው። እኛ ባንክ ላይ ወይም አዲስ ባንክ ላይ አካውንት ከፍተው ገንዘባቸውን ሲያስቀምጡ ባዘዙት መሰረት የቀን እቁብ ከሆነ ያላቸው 300 ብር ከሆነ የቀን እቁቡ 300 ብር ሲስተሙ ራሱ ቆርጦ ወደ ብሎክ አካውንቱ አስተላልፎ ኤስኤምኤስ መልእክት ወደ ደንበኞቹ ይልካል ማለት ነው። የቀን ሊሆን ይችላል፣ የወር የሳምንት ሊሆን ይችላል። በዛ መልኩ ነው እየተሰራ። ምናልባት ማስተላለፍ የሚፈልገው መልእክት ይሄ ትልቅ አጋጣሚ ነው ብዬ አስባለሁ። ኡምራና ሀጅ ማድረግ የሁላችንም ፍላጎት ነው፣ ህልም ነው። ይህንን ህልም ሊያሳካ የሚችል አንድ ትልቅ አገልግሎት ነው የመጣለን። ይህንን አገልግሎት በአግባቡ ብንጠቀመው ሁላችንም ተጠቃሚ ሊያደርገን ይችላል ብዬ ነው የማስበው። ስለዚህ ሁሉም የማህበረሰብ ክፍል ይህንን አገልግሎት ይጠቀመው። ከባንክ አንጻር ደግሞ ባንክ ላይ ያለው አገልግሎት ሞር ሰኪውር የሆነ ነገር ስለሆነ በልበ ሙሉነት እንዲጠቀመው ማህበረሰቡን ጥሪ አስተላልፋለሁ። አመሰግናለሁ። አንድ ሰው ይህንን አፕሊኬሽን ተጠቅሞ እቁብ መጣል ቢጀምር እቁብ ደንቡ ያው የደረሰው ሰው ነው የሚለው።
አከፋፈሉ ላይ ተመሳሳይ አከፋፈል ነው ያለው ወይስ እንደየአቅሙ የተለያየ ክፍያ ሊኖረው ይችላል? ብዙ የከፈለ ቀድሞ ይደርሰዋል? እንዴት ነው እዚህ ላይ ያለው አሰራር? ያው እቁብ ስለሆነ ፌር ነው። ብዙ መክፈል አይጠበቅብህም ቶሎ እንዲደርስ። ዛሬ ጀምረ እቁቡ መውጣት ከጀመረበት ቀን ጀምሮ ኡምራ ልትሄድ ትችላለህ። ስለዚህ ዋናው ነገር ከኡምራ ከተመለስክ በኋላ እቁቡን ጨርሰህ መክፈል ነው። ለዛም ደግሞ ክትትል የሚያደርግ ቲም አለ። እቁቡ ዛሬ ጆይን አድርገህ መውጣት ከጀመረበት ታይም ጀምሮ ይወጣል። ምንም ተጨማሪ ኮንትሪቢዩት ማድረግ አይጠበቅብህም። በየቀኑ መጣል ያለብህን ብቻ እየጣልክ መቀጠል ብቻ ነው። እሺ፣ የሌላ ባንክ ተጠቃሚ ነኝ፣ የንግድ ባንክ ወይ የዳሽን ወይ የአዋሽ የአዲስ ባንክ ደንበኛ ባልሆን እና እቁብ መጣል እችላለሁ ወይ? መልካም። እንግዲህ አካውንቱ ዝግ አካውንት ቢሆንም ከየትኛው ባንክ ላይ በአርቲጂኤስ በሞባይል አፕሊኬሽንም ሊሆን ይችላል ወደ ቅርንጫፍን በመሄድ ከተለያዩ ባንኮች ወደዚህ አካውንት ገንዘብ ማስተላለፍ ቢፈልጉ ደንበኞች አካውንቱ ሁሌም አክቲቭ ነው። በማንኛውም ሰዓት ላይ የሚተላለፈውን ገንዘብ ቴሌ ብር ሊሆን ይችላል፣ ከሲቢ ብርም ሊሆን ይችላል፣ ሁሉም ባንኮች ላይ ቢተላለፍ ኢቨን አካውንቱ ላይ የታሰበው በረሚታንስ እንኳን ቢፈለግ ከውጭ ላይ ረሚታንስ ቢያስቡ ደንበኞች በረሚታንስም ለምሳሌ አንዳንዶቹ ወደ እቁቡ ጆይን ካደረጉ በኋላ በራሳቸው ኮንትሪቢዩት ማድረግ የማይችሉ ደንበኞች ሊኖሩ ይችላሉ። ሆኖም ከውጭ አጋዥ ሊኖራቸው ይችላል። ያ ውጭ ላይ ያለው አጋዣቸው በረሚታንስ ቀጥታ ወደ አካውንቱ ገቢ በማድረግ እኛ ጋር አይቢዲ ሲስተም አለ። ያንን አይቢዲ ሲስተም ፎሬን ከረንሲ ወይም የውጭ ምንዛሬውን ቀጥታ በዕለቱ በሚኖረው ተመን መንዝሮ ወደ ብር ቀይሮ በእነሱ ስም ወደ አካውንታቸው እንዲገባ የሚያደርግ ሲስተም ነው ማለት። አፕሊኬሽኑ ዳይሬክት ነው የሚቆርጠው ወይስ ሁሌ በየዕለቱ እየገባን አክሴፕት ማድረግ አለብን? እቁብተኛ ነን፣ ኦልሬዲ ተመዝግበናል። በወር የሚሆን በሳምንት በዚህ አማውንት ብለናል። ኦልሬዲ አካውንቴ ላይ የተወሰነ ነገር ሊኖር ይችላል እና አፕሊኬሽኑን ዳይሊ መክፈት ይጠበቅብኛል ወይ? ይሄ ለወንድም ዘዲ ነው። ሌላው ጥያቄ ምንድን ነው? እቁብ የለመድ ነው እንግዲህ ያው ልማድ ቶሎ አይለቅምና የለመድነው እቁብ አለ። እቁብ ሲወጣልን ብሩን ስጡኝ የምንል ነገር አለን። ብሩን እንፈልጋለን። ምናልባት ዛሬ የነበረኝ ሐማስ ነገ ሸውቁ ላይኖረኝ ይችላልና ኡምራው ቶብትና ብሯን ፈልጋለሁ። ያው አፉ በሉኝ ብሯን ስጡኝ ብንፈልግ እንዴት ማግኘት እንችላለን? ብሯን ስጡኝ ማለት እችላለሁ ወይ? ስጀምር ንያዬ አነሳሴ በኡምራ ነበረ። ኋላ ላይ መቶበት ይቻላል ወይ ነው የተውበት ወር እስካልተዘጋ ድረስ። ሌላው በቤተሰብ ልንገባ እንችላለን። 2 3 4 የዛሬ የተወሰነ ጊዜ በቤተሰብ እንሄድ ብለን እቁቡ ምናልባት ከቤታችን ውስጥ አንድ እድለኛ ቀድሞ ሊወጣለት ይችላል። ሶስታችን ግን ልንቀር ነው። መርጃ አደርገናል ወይ? ይህን ጥያቄ እንድትጠይቅ። ሰላም አለይኩም ወራህመቱላህ። ምንድነው አሁን በአካባቢያችን ባለን ነባራዊ ሁኔታ እንደዚህ አይነት ነገሮች አልተለመዱም። ቀለል ያሉ ፈጣን አገልግሎት የምናገኝበት ንያችን የምንሞላበት መቼ ሰብስበን በህድንበት ብለን ስናስብ አንሰበሰብልን የሚለን ነገር በቀላሉ መሰብሰብ ተቻለ ማለት ነው። ለምን በአንዴ ሰብስበን ለመሄድ ብዙዎቻችን እየከበደን ሊሆን ይችላል። ወይም ደግሞ በአካባቢ ሁኔታ ለዚህ ንያ ብሎ የማስቀመጥ ተለምዶ አልነበረም። ወይም ደግሞ ስናገኝ ተነስተን እንሄዳለን፣ ወይም ደግሞ ያለን ብቻ ነው የምንሄደው። ቶሎ የተጠራቀምንና ያገኘነው በእጃችን ያለ። አሁን ግን አቅምን ብቻ የሚፈትን አይደለም ብዬ ነው የማስበው። የአንድን አቅም ብቻ የሚፈትን አይደለም። ኦልሬዲ በተጠራቀመ ቁባችን ቀላል በሆነ መንገድ አላህ ንያችን ካስተካከል የሚሞላን መንገድ በቴክኖሎጂ ተደግፎ ሲመጣ እኔ በጣም ደስ ብሎኛል። አፕሪሺየት አደርጋለሁ። ሹክራን። በጣም የሚደነቅ ሀሳብ ነው። ላመሰግነው ወዳለው። ግን ወደ ጋራንቲ ብንሄድ በባህል በታወቀው እቁብ እንደተባለው በፊት በሰብሳቢው ጋራንቲነት ብሩ ይሰበሰባል። በመሀል የሚያቋርጥ ያልከፈለ የሞተ ለሱ ዋስትና የሚሰጥባቸው መንገዶች አሉት።
አሁን ይሄ ተሰብስቦ ሰውየው ዕጣ ከወጣለት በኋላ ከሄደ ቢያቋርጥ የሌላው እንዴት ይሆናል ነው። ሁለተኛ መሀል ላይ ወደ አኺራ ሰውየው ከተሸጋገረ ሰብስቦ የሱ ጉዳይስ በምን ይታያል? ሌላው የምጠይቀው ባንኩን ነው። ከአካውንቱን ከመሰብሰቡ አካውንት ከፍቶ ብሩን ከመሰብሰቡ የበለጠ ምን ለዚህ አፕሊኬሽን ወይንም ለዚህ ድርጅት አስተዋጽኦ አድርገ ለሙስሊም ብድር አመቻቸለት ወይ ሌላ ነገር የሚሰጠው ነገር አለ ወይ? ጋራንቲ ብናቀርብ ለባንኩ ምን የሚያመቻችልን ነገር አለ ብዬ የምጠይቀው። አመሰግናለሁ። ብስሚላህ። አንድ ወንድማችን የዑምራ ዕቁብ ማሳደግ ቢፈልግ ምን ይደረጋል ብሏል። ያው ዕቁብ እንደማንኛውም ይሄ ዕቁብ አፕሊኬሽኑ በዘመናዊ መልክ መጣ እንጂ ብዙ እንትኖቹ ልክ እንደ ቀድሞ የቁጠባ ስርዓት ነው እንትን የሚሆነው የሚስተናገደው። አንድ ሰው በ6 ወር ዕቁብ ከገባ በ6 ወሩ ነው በ6 ወር ባለ ጊዜ ውስጥ ነው ዕቁብ የሚደርሰው። ከዛ ውጪ ማሳደግ ወደኋላ መግፋት ወይ ወደፊት መግፋት አይፈልግም። ምክንያቱም እኛ ስናውቀው የ6 ወር ዕቁብተኛ ነው። ኢንሻአላህ በዛ ዕቁብተኛ ውስጥ እንደሆነ ነው የምናስበው። እዚህ ጋር ግልጽ ለማድረግ የ6 ወር ብቻ ሳይሆን ለምሳሌ የ3 ወር ዕቁብ አለ፣ የ6 ወር ዕቁብ አለ፣ የ9 ወር የ1 ዓመት ዕቁብ አለ። በዛ በገባው ልክ ነው የሚሆነው የሚያልቀው ማለት ነው። ሁሉም በዛ ነው። ዕቁቦቻችን ወደ 4 አይነት ዕቁቦች አሉ። የመጀመሪያው ዕቁባችን ረሃ ይባላል። ይሄኛው ቶሎ መሄድ ለሚፈልግ ሰው በአንድ ጊዜ የ3 ወሩ ነው። በ90 ቀን የሚያልቅ ወይም በ3 ወር የሚያልቅ ነው። እሱ ቶሎ መሄድ ለሚፈልጉ ወይ በግሩፕ ለመሄድ ለሚፈልጉ ፈጣን ዕቁብ ስለሆነ ያው ረሃ ብለናል። ሁለተኛው የኢማን ያልነው አለ። እሱ ደግሞ የ6 ወር ዕቁብ ነው። እሱም ፈጣን ከሚባሉ ዕቁቦቻችን ናቸው። ሶስተኛው አልኑር የሚባል ዕቁብ አለን። እሱ ደግሞ የ1 ዓመት ዕቁብ ነው። በ1 ዓመት ጊዜ ውስጥ እነዚህ ሁሉም ዕቁቦች የዕለት፣ የሳምንት፣ የወር የመክፈያ ጊዜ ያላቸው በዛ ሰሌዳ መሰረት ነው የሚከፈሉት። አራተኛው ደግሞ አሰብር የሚባል አለ። የ2 ዓመት ዕቁብ ነው። ይሄኛውም ልክ እንደ ሌሎቹ የቀን ዕለታዊ፣ ሳምንታዊ እና ወርሃዊ ዕቁቦች አሉት። በፈለጉት እንትን ማለት መጣል ይቻላል። በዛ ሁሉም የገባበት መልኩ በዛ ይስተናገዳል። ዕቁብ ማቋረጥን በተመለከተ ያው ማንኛውም ዕቁብ የራሱ የሆነ ሕግና ደንብ አለው። እዚህ ላይ በግልጽ ተቀምጧል መመሪያዎቹ። ዕቁቡ እንዴት ነው የሚተዳደረው የሚለው እዛ ላይ ልክ ዕቁቡን ከመቀላቀላችሁ በፊት እዛ ላይ ሕግና መተዳደሪያ ደንብ አለው። ስለዚህ ያኛውን መተዳደሪያ ደንብ ታነባላችሁ። በዛ ደንብ መሰረት ነው እኛ ጋር የመጣ ሰው በጠቅላላ በዛ ደንብ እንደሚገዛ አስበን ነው የሚመጣው። ተጨማሪ ለማድረግ ነው እኔ የገባሁት። ምናልባት 2 ጥያቄዎች ተጠይቀዋል። ማቋረጥ የሚፈልግ ሰው ማቋረጥ ይችላል። ሲያቋረጥ ግን ለምሳሌ 30 ሺህ ብር የከፈለ ሰው ሲያቋርጥ ሰርቪስ ቻርጅ አለው። ሰርቪስ ቻርጁ ይቆረጥበትና ተመላሽ ይደረግለታል ማለት ነው። በመቀጠል ደግሞ በቤተሰብ በግሩፕ አለ። የግሩፕ ፓኬጅ ስላለ በግሩፕ መሄድ ይቻላል። እሱ ቀላል ነው። አንድ ሰው 4 ሰው ገብቶ አንድ ሰው ቢወጣለት ከፈለገ ብቻውን መሄድ ይችላል። በግሩፕ ይሁንልኝ ካለ ግን የግሩፕ እጣዎች ስላሉ እዛ ውስጥ ካቶ አንድ ላይ መሄድ ይችላል ማለት ነው። እናመሰግናለን። ምላሹን የሰጧችሁ የዚህ ድርጅት መስራቾች ቶፊቅ ራመቶ፣ ሻኪር ሽፋ እና አብዲያው አስተያየት አብዱልቃድር መሐመድ እና ፋሩቅ ናቸው። እናመሰግናለን። ሌሎች ጥያቄዎችን ወደ ኢዘዲንና አጂቦ ጋር ወስዳለሁ። ያው ቴክኖሎጂ በተመለከተ የተጠየቁ 2 ጥያቄዎች አሉ። የመጀመሪያው ይሄ ሪኦከሪንግ ፊ ይባላል። በየቀኑ እየገባችሁ መክፈል ሳይሆን ካላችሁ ባላንስ ላይ ዲዳክት እያደረገ እሱ እየተሰራበት ነው። አሁን ባለው ግን በየቀኑ እየገባችሁ ነው የምትከፍሉት። አይ አለኝ ለምሳሌ የሳምንት ልክፈል ካላችሁ የቀን ዕቁብ ምጥሉ ከሆናችሁ ራሱ የሳምንትን መክፈል የምትችሉበት ሁኔታ አለ። ግን ካላችሁ ባላንስ ላይ ዲዳክት እያደረገ እንዲቆርጥ ለማድረግ እየተሰራበት ነው። አሁን ባለው ግን ገብታችሁ የምትችሉትን ያክል የ1 ቀን 2፣ 3፣
4 ቀን እስከምትፈልጉት ድረስ ቀን መክፈል ትችላላችሁ ማለት ነው። ሌላኛው ደግሞ ይሄ ቴክኖሎጂ ለማንጠቀም አፕሊኬሽን ለማንጠቀም ተብሎ የተነሳው ጥያቄ እነሱንም አይነት ዩዘሮች ከስተመሮች ኮንሲደር አድርገን ነው የሰራ ነው ማለት ነው። ኮል ሴንተር አለ ሾርት ኮድ ማለት ነው። ከዛ በተጨማሪ በሶሻል ሚዲያም ቅድም እንዳልኩት ንያዕቆብን ሪች አውት በማድረግ መመዝገብ ይቻላል። ከዛ በተጨማሪ ክፍያዎችም በዛው መክፈል ይቻላል ማለት ነው። እየደወላችሁ መመዝገብ እና ክፍያዎች እንትን ማለት ትችላላችሁ። ከዛ በተጨማሪ ደግሞ የንያዕቆብ አድሚን ዳሽቦርድ አለው ማኔጅመንቱ ቲም ማኔጅ የሚያደርገው ማለት ነው። እየገባ መክፈላችሁን እያረጋገጠ ቼክ ያደርግላቸዋል ማለት ነው። መክፈላችሁ የሚያረጋግጥ ደግሞ ኤስኤምኤስ ይደርሳቸዋል ማለት ነው። ድንገት ረስታችሁት ሳትከፍሉ ብትቀሩ በየቀኑ ያስታውሳቸዋል። ኤስኤምኤስም ይልክላቸዋል፣ በፑሽ ኖቲፊኬሽንም ይልክላቸዋል። ስለዚህ ብትረሱ ራሱ ስለሚያስታውሳችሁ ገብታችሁ የምትከፍሉበት ሁኔታ አለ ማለት ነው። ከቴክኖሎጂ አንጻር የተጠየቁት አንደኛው ከስተመር ሰፖርት፣ ሁለተኛው ደግሞ ከባላንስ ላይ መቁረጥ፣ እነዚህ ይመስላሉ ማለት ነው። አመሰግናለሁ። አመሰግናለሁ። አይ ቲንክ ባንኩን በሚመለከት 2 ነጥቦች ተነስተዋል። የመጀመሪያው ከሴኪዩሪቲ ጋር በተገናኘ ነው። አስቀድሜ ለመግለጽ እንደሞከርኩት ምናልባት ሂሳቡ ዝግ ሂሳብ ነው የሚሆነው። ሂሳቡ የሚንቀሳቀሰው በተቀመጠው ደንብ መሰረት ብቻ ይሆናል። ስለዚህ የተቀመጡ ህግጋቶች አሉ። እነዛ ህግጋቶችን መጣስ በማይቻልበት ሁኔታ ነው። ምክንያቱም ማኑዋል የሚንቀሳቀስ ሂሳብ አይደለም፣ ሲስተም ኦሪየንትድ ነው፣ ኢንተግሬትድ የሆነ ነው። ስለዚህ በሲስተም ስለሆነ ቁጥጥሩ ምንም አይነት የደህንነት ስጋት አይኖረውም ማለት ነው። ስለዚህ ደንበኞች የሚያስገሙትን የሚቆጠቡትን የዕቁብ ቁጠባ ሙሉ ለሙሉ ደህንነቱ የተረጋገጠ መሆኑ ባንኩ ዋስትና መስጠት ይችላል ማለት ነው። ሌላው ሁለተኛ ከጥቅም አንጻር ነው። ምናልባት ባንኩ ገንዘቡን ከመሰብሰብ ጎን ለጎን እንደው ለቁብተኞቹ ምን የተሻለ ነገር ይዞ መጥቷል የሚል ሀሳብ ነው የተነሳው። እዚህ ላይ ምናልባት 3 ነገሮች አነሳለሁ። የመጀመሪያው ዕቁብተኛው ምናልባት ዕቁብ ከደረሰው በኋላ ለዚህ ዕቁብ የሚሆነው ኦልሬዲ ዕቁብ ደርሶታልና ጉዞን ማድረግ ይችላል። ከዛ ባለፈ ግን የውጭ ምንዛሬ ያስፈልጋል አይደል? ምናልባት ወደዛ ጉዞ ካደረግን በኋላ ብዙ አይነት ወጪዎች ያስፈልጋሉ፣ የኪስ ገንዘብ ያስፈልጋል እና ያንን የኪስ ገንዘብ በዶላር መልኩ ቢጠየቅ ባንኩ ከሌሎች ደንበኞች ቅድሚያ በመስጠት ለእነዚህ ዕቁብተኞች ያመቻቸው የውጭ ምንዛሬ እንዳለ በዚሁ አጋጣሚ መግለጽ እወዳለሁ ማለት ነው። ስለዚህ ዕቁብተኞች ዕቁብ ሲወጣላችሁ ዶላር ብትፈልጉ አዲስ ባንክ ይህንን ዶላር ለእናንተ ያመቻቻል ማለት ነው። አንዱ ይሄ ነው። ሁለተኛው ምናልባት ከአመራሮቹም ጋር በተነጋገርነው መሰረት ዕቁብ ሲደርሳቸው ዕቁብተኞች ምናልባት አልፎ አልፎ ሙሉ ሂሳብ ላይኖራቸው ይችላል። ምናልባት የተወሰነ የሚጎልበት ጊዜ ይኖራል። ያኔ በቀርደል ሀሰን ማለት ነው ሙሉ ካሽ የምናበድርበት ሁኔታ ማመቻችተናል። ስለዚህ ካሽ ነው የምናበድረውን ካሽ በካሽ ነው የምንሰበስበው። ስለዚህ ምንም አይነት ጥቅም የማይታሰብበት ባንኩ ምንም ጥቅም የማያስብበት ብድር ለደንበኞች ያመቻቻል፣ ቀርደል ሀሰን ማለት ነው። ሌላው የሲስተም ነው። ሲስተሙ ላይ ምናልባት አዲስ ባንክ ላይ የተሰራው የዲጂታል ፕላትፎርም እጅግ በጣም ዘመናዊ ከመሆኑም ባሻገር ዕቁብተኞች ምናልባት ዕቁብ የሚጥሉበት ለምሳሌ ወርሃዊ ዕቁብ በሚጥሉበት ጊዜ ቀኑን ሊዘነጉ ይችላሉ። ቀኑ ሲዘነጉ ኤስኤምኤስ ኖቲፊኬሽን ያደርሳል ወደ ስልካቸው ቀድሞ የዕቁብ ጊዜ ደርሷል እና ዕቁባችሁን ወደ ባንክ አካውንት እንድታስገቡ የሚል መልእክት ወደ እጅ ስልካችሁ ማስተላለፍ የሚችልበት መንገድ አለ። አንዳንድ ሰው ደግሞ ምናልባት ለምሳሌ የዕለት ዕቁብ ሊሆን ይችላል፣ የሳምንትም የወርም ይሆን ጊዜውን ጠብቆ ይህንን ገንዘቡን አስገብቶ ወደ አካውንት ቀጥታ ገንዘብ ማስተላለፍ የማይችል በስራ በጣም የሚጠመድ ሰው ሊኖር ይችላል። ለዛም አንድ ሲስተም አዘጋጅተናል። ስለዚህ ወደ አዲስ ባንክ ላይ በግሉ አንድ ደንበኛ በግሉ የሚከፍተው ሂሳብ ላይ የሚያስቀምጠው ገንዘብ አለ። ስለዚህ ስታንዲንግ ኢንስትራክሽን የሚባል አሰራር አለ። ስለዚህ ያ ስታንዲንግ ኢንስትራክሽን ማለት በየጊዜው ለምሳሌ በየቀኑ ይሄን ያህል ገንዘብ ቆርጠህ ወደዚህ አካውንት አስተላለፍ የሚል ትዕዛዝ ለሲስተሙ ይሰጠዋል ማለት ነው።
በወር ሊሆን ይችላል፣ በሳምንት ሊሆን ይችላል። ያንን ሲስተም ይህንን ሰፖርት ማድረግ በሚቻልበት መንገድ የተዘጋጀ ስለሆነ ከሌሎቹ ባንኮች በተለየ መልኩ ምናልባት ይህንን ዲጂታል እቁቡን ሰፖርት የሚያደርግ ባንክ ነው ብዬ አስባለሁ። አመሰግናለሁ። ተመልካቾቻችን አሁን ደግሞ የኒያ ፋይናንሻል ቴክኖሎጂስ እንግዲህ ባለቤት ከሆኑ መካከል አቶ ሻኪርን ጋብዤላችኋለሁ። ሰላም አለይኩም አቶ ሻኪር። እሺ እንግዲህ ዛሬ ኒያ ፋይናንሻል ቴክኖሎጂስ ለብዙ ጊዜ ሲለፉበት የቆያችሁትን በጣም ብዙ ለውጥ ያመጣል ተብሎ የተጠበቀውን ኒያ እቁብ በዛሬው ዕለት ተመርቋል፣ ለህዝብ ይፋ ሆኗል እና ምን ተሰማችሁ? ወላሂ ከብዙ ውጣ ውረድና ድካም በኋላ ዛሬ በመድረሳችን አልሐምዱሊላህ ትልቅ ደስታ ተሰምቶናል። እንዴት አገኛችሁት? የህዝቡንስ አቀባበል መድረክ ላይ የነበረውን እንግዲህ የተለያዩ ጥያቄዎች ሲነሱ ነበረ መድረክ ላይ እና እንዴት ነበር የነበረው አቀባበል? የህዝቡ አስተያየት በጣም ጥሩ ነው። እኛም እንድናስብባቸው ያላየንባቸውን አንግሎች እንድናይበት ረዳን ነው። ስለዚህ ምናልባት ማስተካከል የሚገቡ ነገሮች ካሉ እንድናረማቸው፣ ሲቀጥል ደግሞ ያው ማስጠንቀቂያም ጭምር የተቀበልንበት አማናን በተመለከተ ማስጠንቀቂያ የተቀበልንበት ነው። እሱን አማና ደግሞ ለማስፈጸም ከባንኮች ጋር በሰራነው መሰረት ዝግ አካውንት ስለምንገባው ኢንሻአላህ እሱንም የምናስገድበት ነው። አሪፍ። ኒያ እቁብን እስኪ ደግሞ በእርሶ አንግል እንተዋወቀው እስኪ በደንብ። ኒያ ወላሂ መነየት ሁሉም ሰው ይነየታል፣ ግን መቼ የሚችልና የማይችል አይነት ነገር አለ። ነጋዴ ሲሆን የነየተው ገንዘብ ካለ ወዲያው አውጥቶ ክፍሉ ይሄዳል። በታች ሌቭል ላይ ያለ ሰው ግን ነይቶ ገንዘብ አቅሙ ካልተመቻቸለት ይከብደዋል። ለምን? እንዲህ አይነት ነገሮች የተመቻቹለት ነገር ስላለ። ስለዚህ ይሄኛው ታች ሌቭል ላይ ያሉ ሰዎች በአጠቃላይ ከሊስትሮ ከሚሰራ ከሸክም ከሚሰራ ጽዳትም ሰራተኛ ላይ መሀል ላይ ያለው ላይም ያለን ተቀጣሪ ሰራተኛ መንግስት የግል ብንለው ሁሉንም ሰዎች ሊያካትትና ሊያስጠቅም የሚችል ሚዲያ ፕሮግራም ስለሆነ ሞር እነሱ ቢጠቀሙበት በጣም ሚዲያቸውን ማሳካት ይችላሉ ብዬ አምናለሁ። እንግዲህ ይህ እቁብ በውስጡ የተለያዩ ዘርፎች አሉት። በእርግጥ ሰዎች አፕሊኬሽን ውስጥ ገብተው ሲያዩት የሚያገኙት ነገር ነው። ግን እንደው ትንሽ ለማወቅ እንዲረዳቸው ወይም ደግሞ ትንሽ ቀድሞ እውቀቱ እንዲኖራቸው ምን አይነት ዘርፎች አሉት? አሁን ቅድም እየተባለ ነበረ። በእርግጥ ኢማን የሚላለ እንዲሁም ሌሎች የ6 ወር ሲሆን ኢማን አለ በየስም ተሰይመዋል እና ሰዎች ያንን እንዴት በምን አይነት መልኩ ነው የሚጠቀሙት የሚለው ለምሳሌ የ3 ወር አለ፣ የ6 ወር አለ፣ የ1 አለ፣ ከዛ ደግሞ የ2 ዓመት አለ። ከሶስት ወሩ ብነሳ ለምሳሌ መነሻው 170 ሺህ ብር ነው የአንዱ የ3 ወሩ እቁብ መነሻው 170 ሺህ ብር ነው ብንል ያንን ለ3 ተካፋዩና በየወሩ እየጣለ የሚወጣለት ነው። የ6 ወሩ ላይ የዓመቱ ብንል ደግሞ ከቀን ተኛ ብንጀምር ከ315 ብር ጀምሮ ይነሳል። አንደኛው ደግሞ ከ630 ብር ጀምሮ ይነሳል። ስለዚህ ሰው እንደየአቅሙ መጠን ያንን እንትን እየጣለ መሄድ ይችላል ማለት ነው። ሐጅን በተመለከተ ግን ሐጅ ኦልሬዲ አንዴ ሲወጣለት ነው የሚሄደው፣ እቁብ ውስጥ አይገባም። ለምን? መንስተጣ ስለሚባል የቻለ ሰው ነው መሄድ ያለበት ስለሚል እንግዲህ ሙሉ ክፍያ ሲከፍል ሐጅ ይሄዳል። ግን አንዳንዴ ምንድነው ሐጅ አሁን በእኛ ሀገር ሁኔታ በፊት ስናየው ከ50 ሺህ ከ60 ሺህ እየተባለ አሁን 700 ሺህ አካባቢ ደርሷል። ስለዚህ እኔ የዛሬ ዓመት ስነይት 500 ሺህ ብር ኖሮ የሚለየች ከሆነ ከቀጥለው ዓመት ላይ ሊሄድ ስል ብሩ በጣም እየጨመረ ይመጣል በየጊዜው የዶላር ኢንፍሌሽን ስላለ ማለት ነው። ስለዚህ የነየት የሚቆጠብ ከሆነ ግን ሲደርስልኝ ያም አጠራቅሜ ሲጨርስ ሊሄድ ይችላል። በዚህ አንገል ቢታይ ጥሩ ነው። ከዛ ውጭ እንግዲህ የኡምራ ጉዞ ላይ ዋጋው እንዲለያይ የሚያደርጉት የተለያዩ ውጫዊ የሆኑ ምክንያቶችም አሉ። ለምሳሌ የትኬት ዋጋ ሊሆን ይችላል። ከዛ ውጭ ደግሞ ወቅቶች አሁን ለምሳሌ ረመዳን ላይ የኡምራ ፕራይሱ ይጨምራል እና የዛን ጊዜ ስንት ነው የሚሆነው? ኮንስታንት የሆነ ክፍያ ነው የሚከፈለው ወይስ ለብቻው የተዘጋጀ ነገር አለ? ሁለት አይነት አሰራር ነው። አንደኛው 15% 20% የተወሰነ ቫሪሽን ጭማሪ ልንይዝ እንችላለን። ሁለተኛው ደግሞ ሲዝናል ነው ማወጣቱ በራሱ ማለት ነው። እዛን ወቅት ያሉ እንትን ላይ ምንድነው ጾም ላይ የሚወጡ ፓኬጆች በሙሉ ውድ ናቸው። ቲኬት ውድ ነው፣ ቪዛ ውድ ነው፣ ሆቴል ውድ ነው።
ስለዚህ እነዛ እዛ ጋር ያሉት እንትኖች በአጠቃላይ ጭማሪ ይኖራቸዋል ማለት ነው። ከዛ ውጭ ያሉ ነገሮች ቅናሾች ይኖራቸዋል። ያንን እንከተላለን። ከዛ በተጨማሪ እንግዲህ አንዳንድ ጊዜ ደግሞ ሰዎች እቁብ ደርሷቸው ግን መሄድ የማይችሉበት ሁኔታ ሊፈጠር ይችላል። ለምሳሌ በጤና ችግር ሊሆን ይችላል፣ ወይም ደግሞ በህይወት ባለመኖርም ወደ አሄራ በመሄድም ሊሆን ይችላል። እንደዛን በሚፈጠርበት ጊዜ ምንድን ነው የሚደረገው? እቁቡ ለሌላ ቤተሰብ አካል እንዲሰጥ ይደረጋል? አሰራሩ በእናንተ በኩል ያለው ማለት ለምሳሌ እቁብ ደርሶት መሄድ እንኳን ባይፈልግ ብሩ ይመለስበት፣ ግን የሚመለስበት የጣለውን ብር ብቻ ሲቀጥል ከአሁን ቢሞት ወይ የሆነ ነገር ቢሆን ኦልሬዲ ያ የጣለው ገንዘብ ነው የሚመለስበት። አልሄድም ካለም ደግሞ ኦልሬዲ ተመላሽ ታደርግለታለች። ግን ይሄ የሚሆነው ሰርቪስ ቻርጅ አለ፣ እኛም ለመንግስት ታክስ እንከፍላለን። ስለዚህ እነዛ ነገሮች ተቆራርጠው የሚቀረው ወስተሽ ስለዚህ በእንደዚህ አይነት መልኩ ዋስትናቸው እንደተጠበቀ ነው ማለት ነው። ዋስትናቸውን ከኛ ሞር የሚጠብቅላቸው ደግሞ እኛ እንንካው ብንል አንነካው። ኦልሬዲ ዚግ አካውንት ውስጥ ነው። ዚግ አካውንት ማለት ማን ሰው ነው እኛ መንቀሳቀሳቸው እኛ የምናንቀሳቀሰው ልክ ዕጣ ከደረሰው በኋላ የደረሳቸው ዕጣዎች ባንኩም ያውቀዋል፣ እነሱም ሰዎችም ያውቃሉ ማን እንደደረሳቸው። ስለዚህ ለከሌ ከፈልላቸው ዕጣ ስለደረሳቸው ብለን በቼክ ወይም ደግሞ በደብዳቤ ነው የምናሳውቀው። እዚህ ሁለት አካውንት ነው የሚኖረን። አንደኛው አካውንት የኛ ሰርቪስ ቻርጅ የሚቆረጥበት፣ አንደኛው አካውንት ደግሞ ሰዎች ሁሉ ዚግ አካውንት የሚገባበት። ስለዚህ አሁን ለምሳሌ ባለ 315 ብር እቁብ ጣልሽ ብል 15 ብር ሰርቪስ ቻርጅ አላት። 15 ብር ናት ወደኛ የምትሄድ። 300 ብር ዚግ አካውንት ውስጥ የሚቀመጥ ከዛ ያ 300 ብር ሲደርሰው ሰውዬው የሚሰጥ ይሆናል ማለት ነው። እዚያ ነው በደብዳቤ ነው ያንን ብር ልናወጣ የምንችለው እንጂ የምናወጣበት ምንም አግባብ የለም ማለት ነው። ስለዚህ ገንዘባቸው ሴቭ ያደርግላቸው። እንግዲህ ዛሬ ይህ እቁብ በይፋ ተከፍቷል። ምን ትጠብቃላችሁ ከተጠቃሚ የሚለውን እናንሳ። ከዛ ውጭ ደግሞ ቅድም መድረክ ላይ ሲነሳ የነበረ ነገር አለ። ስማርት ስልክ የሌላቸው ወይም ደግሞ አፕሊኬሽን አውርደው መጠቀም የማይችሉ ሰዎች በአጭር የስልክ መስመር መጠቀም ይችላሉ ተብሏል በኤስኤምኤስ እና እሱ ቁጥሩም አልተነገረም። እሱንም ደግሞ አብረን ነግረናል። ኢንሻአላህ ምንድን ነው መሰለሽ ኤስኤምኤሱን ገና ከቴሌ ጋር አልጨረሰም። በዛ ነው ያልገለጸው። ኢንሻአላህ ቅርብ ጊዜ በሚዲያዎቻችን አማካኝነት ከሀገር ሚዲያዎቻችን ከሚዲያዎች ጋር በመተባበር እነሱን የምናሳውቅ ይሆናል። እኛ የምንጠብቀው ደግሞ ከዚህ ይህንን መልእክት የሰማ በሙሉ ይህንን ልዩ አፕሊኬሽን ጆይን እንዲያደርግ እንላለን። እንደ ቢሮ ደግሞ ቢሮ አለን። እዛ ጆይን እንዲያደርገን የሚፈልጉትን ነገር እንጠይቀው በክብር እናስተናግዳቸው። አሪፍ። አቶ ሻኪር እንግዲህ ቆንጆ የሆነ ማብራሪያ ነው የሰጡኝ። ምናልባት ቀረ የሚሉት መጨመር የሚፈልጉት ማስተላለፍ የሚፈልጉት መልዕክት ካለ? ቀረ ብዬ የምለው ማስተላለፍ ምናልባት አብረውን ነው የሚሰሩት እንደ ነጃሺ ሚዲያ፣ ባንኮች፣ እንደ ኢዘዲ ይህንን አፕ ለመስራት አስተዋጽኦ ላደረጉ ነው። በስም ያልጠቀስኳቸውም ሰዎች በጣም ብዙ ሰዎች ይኖራሉ። እነሱ ነው በጣም እናመሰግናለን። ዛሬ ዑምራ እቁብ ወይንም በዚህ ንያ ፍሬሙ ሲቀመጥ ሁለቱንም አንግበው ኢኮኖሚካሊ ይሄንን ማህበረሰብ ማገናኘት ከዛም ደግሞ በቴክኖሎጂ የተደገፈ ሀደፉ ደግሞ ሐጅና ዑምራን ተብሎ ሲመጣ ብዙ ነገር የተሳሰረ ውስጡ ላይ የተሳሰረ ነው ያለው። ወንድሞቼን ይህንን ሐሳብ አፍልቀው ከባንኩ ጋርም አገናኝተው ወንድማችንን በቴክኖሎጂው ላይ በጣም በዘርፍ ብዙ ስራዎች ላይ ያለው ወንድም ኢዘዲንን እንደዚህ አይነት መድረኮች እንዲህ አይነት አጋጣሚዎች መፈጠራቸው ወላሂ ለኛ ለኢትዮጵያ ሙስሊሞች ትልቅ እድልም ነው። ይሄ ደግሞ ፍርሳን ወልፈርስቱ ላ ተዱም ወለን ተተከረር። አጋጣሚው በጣም አሪፍ ነው። እንዲሁ ስናወራ እንዲሁ ደግሞ ስናጨበጨብ ደግሞ ማለፍ የለበትም። የሆነ ነገር መሬት መያዝ መቻል አለበት። ኢኮኖሚ በቁርአን ውስጥ ከሸሃዳ ቀጥሎ ሁሉም ኢኮኖሚክ ዲፔንደንት ነው። አርካን አራቱ ዊዛውት ኢኮኖሚ ሊሆን አይችልም። ሸሃዳ ብቻ ነው አቂዳ የውስጥ ነው የሆነው። አንድ ሰው ሰላት ተቀባይነት ያለው ሰላት ለመስገድ ልብሱ ጣሃራ መሆን አለበት፣ ጀሰዱ ጣሃራ መሆን አለበት፣ የሚሰግድበት ቦታ ጣሃራ መሆን አለበት አይደለም? ይሄ ሁሉ ከየት በምንድን ነው አቺቭ የሚደረገው? ኢኮኖሚክ ዋይዝ ነው። ሌላው ማህበረሰብ ደግሞ ካለው ኢኮኖሚክ ኢንፍሌሽን ጋር ማቀፍ በሚችል መልኩ ደግሞ ማሰብ ደግሞ ሰናደርሹ ሌላ ጉዳይ ነው። ስለዚህ ይህንን ነገር
ዛሬ ጀምራቸዋል። እኔ ወስያ ማደርግላችሁ እኔ እንደ ኦሮሚያ ሙስሊም ወጣት ሁሉንም ወክዬ እኛ የተማረ ወጣት እየገነባን ያለ ነው፣ እያደራጀን ያለ ነው። ይሄ የተማረ ወጣት ኢኮኖሚክ ዋይዝ በሆነ መልኩ ከዚህ ሲስተም ተጠቃሚ እንዲሆን ዋጅባችን ነው። it's not about promotion ይህንን ድርጅት ፕሮሞት ማድረግ ሳይሆን ግዴታችን ስለሆነ ነው ማሳሰር ያለብን። ማንኛውም ወጣቶቻችን የሚጠቅም ላይ ወጣቱን ማደራጀት ግዴታ ስላለብን ካልሰራን ሙጀረድ ከሊማ እዚህ ቦታ ላይ አለ ማለቱ አይጠቅማም። አንድ ይሄ ቃል ነው ምገባላችሁ። በሐጅና ዑምራ ብቻ የሚቀር አይደለም። ቴክኖሎጂን ከያዝና ኢኮኖሚን ከያዝ ኢንሻአላህ ከዚህ የተሻሉ ነገሮችን ማስኬድ ይቻላል። በርቱ፣ ጠንክሩ። እኛም የዚህ ቤት ወንም የዚህ ስራ አባሎችንን አላህ ደግሞ የተሻለ ውጤት አምጥተን እንደገና በጋራ ድል ደግሞ በእንደዚህ አይነት ስብስብ እዚህ ደርሰናል የምንል ሰዎች አላህ ያደርገን። የዛሬው ደማቅ ፕሮግራም እንግዲህ ተካሂዷል። እንዴት ነው? እንዴት አገኛችሁት? እንደጠበቃችሁት ነበር ወይ? አልሐምዱሊላህ የዛሬው የማስጀመሪያ ፕሮግራማችን የንያ ፋይናንሻል ቴክኖሎጂ በጣም ከጠበቅነው በላይ ሰው ጥሩ ነው ብለን እንላለን። የተለያዩ አፕሊኬሽኖችን በተመለከተ ዝርዝር የአፕሊኬሽኑን በተመለከተ ከኢዘዲን ካሚል የማብራሪያ ሰጥቶ ነበረ። ከተለያዩ እንግዶች የተለያዩ የንግግሮች ተካሂደዋል። ዴልታ ምንድን ነው አሁን ባለው ሁኔታ ደግሞ ያው ጥሩ ሰው ላይ ይሰራጫል ብለን እናስባለን። አሪፍ። እንግዲህ ባለፈው የነጃሺ ቢዝነስ ፕሮግራማችን ላይ ስቱዲዮ ተገኝተው ሰፋ ያለ ማብራሪያ ሰጥተው ነበረ ከፕሮግራሙ ቀደም ብለውና ዛሬም እንግዲህ መድረኩ ላይ በጣም ብዙ ሰፋ ያሉ ማብራሪያዎች ስለተነሱ ተጨማሪ ማብራሪያ መጠየቁ ያን ያህል አስፈላጊ አይደለም። ግን እንደው በቀጣይ ምን ይጠብቃሉ ከሚለው ብናነሳ አሪፍ ነው። በቀጣይ ያው እንግዲህ አፕሊኬሽኑን ከፕሌይ ስቶር ላይ አውርደው ሰው ያው ያለበትን ሰንጠረዦችን በማየት ካለ ሁኔታ ላይ የሚፈልጉትን እያዩ እንደየገቢ መጠናቸው ይህን ነገር በማስተካከል እንዲጠቀሙ እንላለን። ይህንን አፕሊኬሽን ተጠቀሙ ኑ ነው መልዕክቱ። ይህን አፕሊኬሽን አውርደው የንያ ፋይናንሻል ቴክኖሎጂ ያመጣውን መተግበሪያ በመጠቀም እቁብ እንድትቀላቀሉ ስንል እናሳስባለን። እንግዲህ ከአፕ ስቶር ወይም ደግሞ ከፕሌይ ስቶር በማውረድ ይህንን የንያ እቁብን አውርዱ፣ ተጠቀሙ ተብላችሁ ተጋብዛችኋል። ተመልካቾቻችን እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ንያ እቁብ ይህንን ኡምራ ሀጅ ማድረግ ለሚፈልጉ ሰዎች ይህንን አገልግሎት እያስተዋወቀ የሚገኝበት መድረክ ላይ ነው የምንገኘው። ይህንን አገልግሎት እንግዲህ ተጠቃሚዎች ደግሞ ቀጥታ እቁቡ ሲደርሳቸው በየትኛው ትራቨል ይሂዱ የሚለውን የተወሰኑ የትራቨል ኤጀንቶች ጋር አብሮ በመስራት ላይ ነው የሚገኘው። አብሮ ከሚሰራቸው የትራቨል ኤጀንቶች መካከል ደግሞ አንደኛው አልቢር ትራቨል ነው። ከአልቢር ትራቨል ደግሞ እንግዳ ጋብዤላቸዋለሁኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ እንተዋወቅና እንዴት ነው ይህ ስለ ዛሬው አፕሊኬሽን እንዲሁም ደግሞ ስለ እርስዎ አልቢር ትራቨልም እናውራ። እሺ ቢስሚላህ ራህማን ራሂም። አቡበከር ሁሴን እባላለሁኝ። አልቢር መስጂድ ላይ ኢማም ነኝ። እንደዚሁም አልቢር ቱር ኤንድ ትራቨል የሚል ስያሜ በመስጠት የዑምራ አገልግሎት በመስጠት ላይ እንገኛለን። ይሄ ንያ የሚለው ፕሮግራም መጀመሩ ለሁላችንም ጥሩ ነው። በተለይ ዝቅተኛ ገቢ ያላቸው ወገኖቻችን በየጊዜው ገንዘብ እየቆጠቡ ሐጅና ዑምራ የሚያደርጉበት ትልቅ ፕላትፎርም ስለሆነ በጣም ሊበረታታ ሊደገፍ ይገባዋል። እኛም አብረን ለመስራት ዝግጁ ነን። አሪፍ። እንግዲህ በዚህ በንያ እቁብ በምን አይነት መልኩ ነው አብራችሁ የምትሰሩት የሚለውን ነገር ደግሞ ብናነሳ፣ አሁን ሰዎች እቁብ ከደረሳቸው በኋላ እንግዲህ ከሌሎችም የትራቨል ኤጀንቶች ጋር አብረው እንደሚሰሩ በቀጣይም አብረው እንደሚሰሩ እየተነገረ ነውና በምን አይነት መልኩ ነው አብራችሁ የምትሰሩ? አሁን ይሄ ንያ የሚለው ምንድነው እንዳልኩት በአንድ ጊዜ መክፈል የሚሳናቸው የማይችሉ ወገኖች በየጊዜው በቀን ሊሆን ይችላል፣ በሳምንት በወር ሊሆን ይችላል፣ ክፍያቸውን አጠራቅመው በየተወሰነ ጊዜ እጣ የወጣለት ሰው ገንዘቡ ባይሞላለትም ልክ ቁብ እንደምንጠቀመው ያንን እድል ያገኛል። ያንን እድል ሲያገኝ ደግሞ ንያ ከአልቢርም ጋር ይሁን ከሌሎች ጋር ውል ስምምነት በማድረግ እነዛ እጣ የደረሳቸውን ሰዎች ዑምራ የማስደረጉን ስራ መስራት ማለት ነው። በቀጣይስ ምን ይጠብቃሉ? ከዚህ አፕሊኬሽን ሰው በምን አይነት መልኩ ይቀበላል ብለው ያስባሉ? ይሄ አፕሊኬሽኑ አንደኛ በጣም ቆንጆ ነው። አሁን አመሰራረቱ ላይ ግን እኔ እንደ ሐሳብ የማቀርበው በደንብ ዝቅ ባለ ያለ ገቢ ምንጭ ያላቸውንም ሰዎች የሚያካትትበትን መንገድ
በሰፊው መሰራት አለበት። እንደዚሁም ደግሞ ዑምራ ላይ ብቻ ሳይሆን ሐጅንም ያቀፈ ትልልቅ ስራዎችን ይሰራል ብዬ አስባለሁ። ህብረተሰቡም አማና ነው ዋናው የሚፈልገው ነገር። ስለዚህ በአማና በትኩረት ከተሰራ ውጤታማ ይሆናል፣ ህብረተሰቡ ይጠቀምበታል ብዬ አስባለሁ። ጋር ያመሰግናለሁ ለሰጠኝ ማብራሪያ። እኔም አመሰግናለሁ። በይፋ ዛሬ ይሄ ፕሮግራም ይሄ አፕሊኬሽን ስራ የጀመረበት የይፋ ፕሮግራም ነው ማለት ነው። ስለዚህ መጀመሩን በዚህ እናበስራለን። ይሄንን ትልቅ ስራ ሐሳቡን በማመንጨት ለዛሬው ለዚህ ቀን ለበቁት ለነ ሻኪር፣ ለነ ቶፊቅ፣ ለነ አብዱልቃድርና ለነ ፋሩቅ እንኳን ደስ አላችሁ ማለት ፈልጋለሁ። የነሱ ብቻ ሳይሆን ከዚህ በኋላ የሁላችንም ስራ ይሆናል። ሁላችሁም ይሄን አፕሊኬሽን እንድትጠቀሙ ሌሎች ላልሰሙ ሰዎችም እንድታደርሱ በዚህ አጋጣሚ መጠቆም ፈልጋለሁ። በመጨረሻ ይህንን ዝግጅት በዱዓ እንዲዘጉልን ኡስታዝ አብዱልናስርን በአክብሮት ወደ መድረክ ጋብዛለሁ። ከዱዓው በፊት የአማና ጉዳይ ተነስቷል። አሁንም እኛ አደራ የምንለው እሱን ነው። ያጣነው ሙስሊሞች ጋር አማና ነው፣ ባንክ ምናምን ላይ አይደለም። አማና የነበረው እኛ ጋር፣ አሁን ደግሞ ያጣነው እኛ ጋር። ስለዚህ ይሄ የአማና ጉዳይ በይበልጥ በዚህ በፓኬጅ ጉዳይ በምናምን በኡምራ የሚደረጉ ነገሮች ላይ በጣም ጥንቃቄ ያስፈልገዋል። ብዙ ኡምራ የሚያደርጉ ሰዎች እያየን ነው። እኛም ኡስታዞች ተብለን አብረን እየሄድን ያለ ነው። እነሱንም አደራ የምንለው ብዙ ሽማግሌዎችና እናቶች ይሄዳሉ። እነዚህ የራሳቸው ሰዎች ኖሯቸው ብታስኬዱ ደስ ይለናል። ብቻቸውን ይሄዳሉ። እነዛ ሰዎች በጣም ይሰቃያሉ። ስለዚህ ምን ይሆናል? ተማሮ ይመጣል፣ ወንጀል ውስጥ እንገባለን ማለት ነው። ኡምራ ፓኬጅ የሚለቀስባቸው ነገሮች እያየን ስለሆነ እችን አደራ ከማለት ወደ ኋላ አይደለም። አላህ Subhanahu Wa Ta'ala ካቲማውን አላህ ያብጀው፣ ጅምሩን ሳይሆን ካቲማውን አላህ ያብጀው። ጥሩ የሚሰራ ጥሩ የሚያንቀሳቀስ አላህ ያድርገልን። በነፃ የሚወስድም አላህ ያርገው። በነፃ የሚወስድ እያስከፈለ ብቻ ሳይሆን በነፃ የሚወስድም እያስነየተ የሚሄድም ትልልቅ ዑለማዎች አሉ። እነዚህ ዑለማዎች የሚያሰፋ ባህሪ ያለው የንያ የኡምራ የዕቁብ ፓኬጅ አላህ ያርግልን። የኢክላስ ስራ አላህ ይስጣቸው። ኢክላስን የጠፋው የኢክላስ ስራ አላህ ይስጥልን። አገራችንን ሰላም ያድርግልን። እኛንም ሰላም አላህ ያድርገን። እንቅፋቱን አላህ ያዝልን። እንቅፋቱን አላህ ያዝልን። ሾኮቹን ደግሞ ምናልፍ ያርጋቸው። ብዙ ሾክ አለ፣ ስራ ላይ ሾኮች አሉ። እነዚህ ሾኮች ቻሌንጆችን ምናልፍ አላህ ያድርገን። ትልልቆች በትልቅነታቸው ዱዓ የሚያደርጉ ትልቆችን ያብዛልን። የታመመውን አፍያ የሞተውን ደግሞ ይራህምልን። በየሚዲያው በየቦታ ላይ ያሉ ወንድሞቻችንን ስራቸው ላይ ያጠንክርልን። እኛንም ስም ብቻ ሳይሆን ትክክለኛ ኡስታዞች አላህ ያርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እንግዲህ እስካሁን ስትከታተሉት የቆያችሁት ደማቅ መድረክ በዚህ መልኩ ተጠናቋል ማለት ነው። ንያ ዕቁብ ከዛሬ ጀምሮ በስልካችሁ ላይ በማውረድ አፕ ስቶር ወይም ደግሞ ፕሌይ ስቶርን በመጠቀም በስልካችሁ ላይ በማውረድ ይህንን አገልግሎት መጠቀም ትችላላችሁ ማለት ነው። ካሁን በኋላ ሀጅ ለማድረግ ኡምራ ለማድረግ ብር የለኝም፣ በአንድ ጊዜ ከፍዬ መሄድ አልችልም ማለት የለም። ያላችሁን ገቢ በትንሽም ቢሆን በቻላችሁት መጠን እየቆጠባችሁ ዕቁብ እየጣላችሁ ተጠቃሚ መሆን ትችላላችሁ። የሀጅና የኡምራ ፍላጎታችሁን እውን ማድረግ ትችላላችሁ ተብሏል በዚህ አፕሊኬሽን ማለት ነው። ስለዚህ ንያ ዕቁብ አፕሊኬሽንን ከአፕ ስቶር ወይም ደግሞ ከፕሌይ ስቶር በማውረድ ተጠቀሙ ብለን እንጋብዛችኋለን። ለዛሬ ያዘጋጀንላችሁ የነጃሺ ቢዝነስ የጉብኝት ሰዓታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። ከፕሮግራሙ ጋር እኔ ዙበይዳ ሀሰን አብራችሁ ቆይታ አድርጌያለሁኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስናችሁ። ከዛ ደግሞ በጉብኝት ሰዓታችን ኒያ ፋይናንሻል ቴክኖሎጂ ሲያበለጸገውን ኒያ ዕቁብ የተሰኘውን መተግበሪያ ለህዝብ ይፋ የሆነበትን መድረክ ወደ እናንተ አደረስናችሁ። ኒያ ዕቁብን እንግዲህ ከአፕ ስቶር ወይም ደግሞ ከፕሌይ ስቶር በማውረድ እንድትጠቀሙ በዚሁ አጋጣሚ እንጋብዛችኋለን። እንግዲህ ተመልካቾቻችን ከነጃሺ ቲቪ ጋር ነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ መተን እንድንጎበኝላችሁ የምትፈልጓቸው ተቋማት ካላችሁም ከስር ያለውን ስልክ ቁጥር መጠቀማችሁን
አትዘንጉ ለማለት እንወዳለን። ስለምትከታተሉን እጅግ አድርገን እናመሰግናለን። በቲቪ እንደዚህ ቁጭ ብላችሁ መከታተል ያልቻላችሁ ተመልካቾቻችን ደግሞ በነጃሺ ቲቪ የዩቲዩብ ቻናልም ልታገኙ ትችላላችሁ። ለዛሬ ያዘጋጀነው የነጃሺ ቢዝነስ ፕሮግራማችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።